ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ተወዳጆች ከአንዳንድ ሀሳቦች ላይ ልጀምር። እንግዲህ በአርሲ ለ3 ቀን ኔትወርክ በማቆራረጥና በማጥፋታቸው ከዛ በኋላ እንግዲህ ከትላንትና ምሽት ከቦታው ባገኘነው ምንጭ ከ6 ሰዎች በላይ እንደተገደሉና ንብረትም እንደተዘረፈ በመረጃና በማስረጃ ከቦታው ያገኘነው እውነት አለ። ከአርብ ጀምሮ እንግዲህ የኔትወርክ ማጥፋት ሂደቱ ተካሂዶ እንግዲህ ትላንትና ጠዋት ነው ሀሳቡ የደረሰኝ። ከዛ በኋላ ከሰዓት 2 ነበር፣ ከሰዓት 4 አሉኝ። ማታ ደግሞ በግልጽ እንግዲህ ላይፍ ላይ መተው ከቦታው የነበሩ ሰዎች እንደተናገሩት ወደ 6 ሰው ገደማ ተገሏል። ስለዚህ በአርሲ ኔትወርክ እያጠፉ ምንም አይነት ኮሚኒኬሽን እንዳይኖር እየተደረገ አፈናውና ግድያው እንደቀጠለ ነው። ስለዚህ ቤተክርስቲያን ምን ትላለች? ወሳኝ ሀሳቦችን ምን ትችላለች? እንግዲህ የምንጠብቀው ይሆናል። ብዙ ጊዜ እንግዲህ እንዳልኳችሁ ልክ እንደ መንግስት አይነት ነገሮች ነው እየተካሄዱ ያለው። ግን እንደ አንድ የትውልድ ባላደራ እንዲህ አይነት እውነቶችን ባንናገር ሰምተን ባናሰማ የታሪክ ተጠያቂ እንሆናለን እና እውነታው ይሄ ነው። በአርሲ ባለፉት ከቅዳሜ ጀምሮ እንደ አጠቃላይ እስከ ማክሰኞ ድረስ በግልጽ አማርኛ 6 ሰዎች አልፈዋል። ሌላው እንግዲህ ያለ ምክንያት ብልጽግና ያስራል፣ ያለ ምክንያት ያቆያል፣ ያለ ምክንያት ይፈታል። እንግዲህ ዮኒ የሰማዕቷ እንግዲህ ከ20 ምናምን ቀን የእስር እንግልት በኋላ ተፈቷል። እንግዲህ በምን ታሰረ? ምንም የምንለው ነገር የለም። እውነትን እውነት ያለ ሰው ይታሰራል። ወንበዴዎች ደግሞ በዚህ ሁኔታ ውስጥ አሉና የኛ የቤተክርስቲያን ልጆች አትግደሉም በማለታቸው የታሰሩ አሉ። እንግዲህ እንደምታውቁት ቄስ መዝገቡ ዶክተር እንግዲህ ቀሲስ ለ24 እንደተቀጠረባቸው ታውቃላችሁ። እንግዲህ መንግስት እንግዲህ ለምንድን ነው ነገር የሚያደርገው ካላችሁ ሌላ ትልቅ ሚሽንና አላማ አለው። እንደ ህንድ ቤተክርስቲያን እችን ቤተክርስቲያን ለመክፈል የሚሄድበት መንገድ አያሌ እንደሆነ በመረጃና በማስረጃ የአብይን በኦርቶዶክስ ላይ ካለ የማዳከም የ9 ፖሊሲዎቹ አንዱ እንደ ህንድ ቤተክርስቲያን ከኦርቶዶክስ አያሌዎችን አውጥቼ አደራጅቼ ንብረቷን ለ2 አካፍላለሁ፣ የኔ ጎሌ ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ሙዚየም ትሆናለች የሚል ነው ብሎ የሚደሰኩርባቸውን አያሌ ነገሮች ተናግረናል። እንግዲህ ትናንትና እንደምታዩት በሀሌታ ዩቲዩብ ላይ በግልጽ አማርኛ አቶ ሚስጥረ የሚባል ግለሰብ እንግዲህ ያው ከዚህ በፊት እሱ እንዳልክ ማነው ጽጌ እነ ጥሩልኝ ይሄ ባልታዛር ማነው ራሱን መጋቢ ብሎ ፕሮቴስታንት ውስጥ ያለው እናንተ ትዝታው ባልታዛር ኮርማ ይሉታል አንዳንዶች። ጸበል እርጭ ተብሎ ሌላ ነገር ሲረጭ የነበረ እውነት ለመናገር እና እኔ አንዳንድ ጊዜ ሞራሊ እኮ ማፈር አለባቸው ጴንጤዎች። ከእናትና ልጅ ጋር የሚተኛ አሁን ዛሬ ፓስተር ምናምን ስትሉ እኔ አፍራለሁ። በነገራችን ላይ እንደዚህ አይነት የዘቀጠ ነገር በዘራችሁ ማይድረስ። ዞሮ የእነዚህ ክሶች ያኔ ነበረ፣ በዋስትና ተፈተው ነበር። አቃቢ ሕግ እንቅስቃሴ አድርጓል። ሌሎች መሰል ነገሮች አሉ። ግን ዞሮ እነዚህ ሰዎች በተከሰሱበት የአቃቢ ሕግ ወንጀል እንግዲህ ይህ ሰው በ50 ሺህ ብር ዋስትና የምታዩት ሰው እንደተፈታ የሚናገረው ነገር አለ። እነ ጽጌ ስጦታው ግን እኛ ኦርቶዶክስንን አንተ ጴንጤ ነው የሚል የማግለል ነገር አደረጉብኝ። ስለዚህ ልብሷን መልሳለው፣ ይቅርታ ታደርግልኝ። ማንንም ማሳዝኜ የማገለግለው ጌታ የለም። ማንንም አስቆጥቼ ማንንም ማሳዝኜ የማገለግለው እግዚአብሔር የለም። እስካሁን ድረስ ከፍቅር ከእውነት የመነጨ መሆኑን እንዲረዱኝ እየጠየቅኩኝ፣ ከዚህ በኋላ ግን አሁንም አውልቅ ካልከኝ አውልቅ ያስረክባለሁ ይሻላል። አውልቀው በያው እግዚአብሔር ፊት ነው የምነግርህ። እኔ በክብር ሰዎች እንዲማሩ እንጂ ተሼ
ውሰድና ለአንድ አባት ስጥልኝ ከፈለክ ማለት ነው። እውነቴን ነው የምነግርህ። እናደርሳለን። በያው እግዚአብሔር ፊት ነው የምነግርህ። እኔ ይሄንን ልብስ የምለብሰው ወንጌልን ከማድረስ አንጻር እንጂ ማንንም ከማሳዘን አንጻር አይደለም። እንግዲህ መርጌታ እግዚአብሔር ያጽናዎት። ችግር የለውም። ጥሩ ውሳኔ ነው የወሰኑት። ለአንድ አባት አድርስልን እንዳሉት በተለይ ይሄን ልብስ ለብሰው የሚያስተላልፉት መልእክት ሌላውን በወንጌል ለመድረስ ቢሆንም እያስቆጣ እያሳዘነ ከሆነ እርሱንም ደግሞ መከራ ውስጥ ከሚከት በውስጥ ባረጉት ልብስ ቆንጆ ልብስ ለብሰዋል። እሱንም እንግዲህ ካባውን የሚያወልቁት ከትልቅ ይቅርታ ጋር ያረጉት ካባውት እናደርስሉት በእርሶ ፈቃደኝነት ነው። እኔ ደስተኛ ነኝ። እሺ እንግዲህ መርጌታ ሚስጥረ መዝገቡ ከዛሬ ጀምሮ ብሽሽቅ በሚመስል ነገር ሳይሆን ትክክለኛውን ነገር በትክክለኛው አስተምሮ በፍቅር በትክክለኛው ወንጌል አስተምራለሁ ብለዋል። ይሄው ለቤተ ክርስቲያኗም ለሚመለከተው አካል ለአንድ አባት ስጡልን ብለው አድርሷል። ሀሌታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላሉ ለሚመለከቱ የእሳቸውን ሀሳብ ከቪዲዮ በማስደገፍ ይህንን ልብስ እናስረክባለን። አባቶች አናግሩኝ የሚል ሌላ ነገር እንትን አለ እና በመጀመሪያ ደረጃ እኔ ማታውኑ ከቪዲዮ መልስ ደውዬለታለሁ። እኔ ስላላናገርኩ ስለማላውቀው አላወራም ነው የምላችሁ እና ቪዲዮውን በእርጋታ ካየው በኋላ ተሾመም ጋር ደውያለሁ፣ እሱም ጋር ደውያለሁ። ተሼን አላገኘሁትም። ተሼ ደግሞ ላይቭ ላይ ያለው መልሶ ደውሎልኝ ነበር። እሱን ግን አናግሬዋለሁ። አሁን ልብሷን አድርስልኝ ብለህ ለተሾመ መስጠቱ ፌር ነው ወይ? በመጀመሪያ ደረጃ መቼ አለበሰች? እሷ ከመርካቶ ነው የገዛው። ብፈልግ አቃጥለው፣ ብፈልግ ጣለው። የእሱ አይደለም፣ በቃ የእሱ አይደለም። ስለዚህ አሁን እንደው ሌላ ነገር ምክንያቱም ስለሚያደርጉት ማለት ነው። በመጀመሪያ ቤተክርስቲያን አይደለችም ያለበሰች። ስላለበሰች ነገር አንድም ነገር አናቅም። ለምሳሌ ተምረ ጋውን ስታለብስ አንድም መረጃ አታቀርብም። ነገር ግን የፌክ ደብዳቤ እዚህ ቦታ ተማርኩ ምናምን የሚል ነው። እሱ እንግዲህ ገመች ስጋም ተምሬያለሁ ብለህ ያቀረብከው ነገር አለ ብዬ እንግዲህ በደንብ አውርቼዋለሁ። ከዛ በተረፈ ግን ትምህርቷ ላይ ስህተት አለ የምትል ከሆነ ናሞግተኝ የሚል ጽኑ ሀሳብን አቅርቤለታለሁ። እርግጥ ነው ኦርቶዶክስን ተሳድባችሁ መጨረሻችሁ ምን እንደሚሆን ግልጽ ነው። ዛሬ ሰውዬ እንደፈለገ ሲናገር ቤቴ ፈርሶ ምኔ ልጆቼ ምናምን የሚለው ነገር አለ። የውሸት ዲስኩር እና የምኖረው ሽንት ቤት ውስጥ ነው ምናምን በቃ ፍራንክ ነው፣ የፍራንክ አጀንዳ ነው። ኪቦርድ ግዙልኝ፣ በገና ግዙልኝ። እሺ ልብሷን ጥለ ከሆነ በገና ግዙልኝ። ምን በገና እኮ የሷ እኮ ነው፣ ያንተ እኮ አይደለም። ስለዚህ ልብሷን ካደርስልኝ ከዛ በኋላ በገናውን ደግሞ አስገባላችኋለሁ። በገና መግዛት ፈልጋለሁ፣ ኪቦርድ መግዛት ፈልጋለሁ የሚልበት አለ ራሱ የሚናገረው ማለት ነው። እና እግዚአብሔር ይባርክህ። በእውነት ከቻሉ ሰዎች ቢያግዙ ደስ ይለኛል። አንደኛ ካሜራ ያስፈልገኛል። እኔ ይብን እስካሁን ድረስ እኔ እኮ ጌታ ኢየሱስን የህይወት ያዳኝ አድርጌ ከተቀበልኩኝ 14 ዓመት ሆኖኛል። በጌታ 14 ዓመት ልጅ ነኝ። በ14 ዓመቱ ውስጥ ግን አንድ ካሜራ የለኝም። ተሼ አንድ ካሜራ ስልኬ የራሱ ስታክ እያደረገች ነው። ስለዚህ ወንጌልን ለማገልገል አመች እንዲሆንልኝ በገንዘብ የተባረኩ ሰዎች ካሜራ ቢገዙልኝ፣ ኪቦርድ ቢገዙልኝ፣ በቃ የቤተ ክርስቲያን የሙዚቃ መሳሪያዎች በጣም ብዙ የሚያስፈልጉ ነገሮች አሉ። ስቱዲዮ ቢኖረኝ፣ ቤተ ክርስቲያን ላይ በገና ቢኖረኝ፣ እግዚአብሔርን የምናገለግልበት የዜማ ዕቃ ቢስተካከሉልኝ ደስ ይለኛል። በዚህ ቢያግዙ ቅዱሳን ደስ ይለኛል። እንዲህ አይነት ማጭበርበር የለም። እውነት ካላችሁ ኑና ሞግቱን ስለዚህ ቤተክርስቲያን የሚል ጽኑ ሀሳብ አለ። እነ ጽጌ ስጦታውም እነ እንዳልክም እንግዲህ በግልጽ ክሱ ተጀምሮባቸዋል። እኛ እንግዲህ በእግዚአብሔር ነው እንጂ ተስፋ የምናደርገው በመንግስት በህግ የሆነ ነገር ይመጣል ብለን ተስፋ እናደርግም። እኔ ግልጹን አማርኛ ነው የምነግራችሁ። ይሁንና ግን የአብይ ትልቁ ዓላማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁለት መክፈል ነው፣ ከዛም በላይ መክፈል ነው። የትግራዩ የኦሮሚያው እንደገና የነዚህ ሐሰተኞች እንዲከፋፍሎ መጨረሻ ሙዚየም ለማድረግ። ምክንያቱም ዞሮ አብይን የማታራምደው ማነሽ ከተባለ በዶግማ በትምህርቷ ጽኑ የሆነችው የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ነው። ሌላ ለአብይ ምኑም አይደለም። በነገራችን ላይ እስልምናው ምኑም አይደለም፣ ፕሮቴስታንቱ ምኑም አይደለም። አስመስሎ ለማለፍ የሚጠቀምበት የሚወሸቅበት ሲስተም መሆኑ ይታወቃል። ይሄ እውነት ማለት ስላለብን ነው። ስለሆነም እችን ቤተክርስቲያን በዚህ ሁኔታ ለማጥፋትና ለማጥቃት ሌላኛው ግራኝ መሐመድ ብለን ስንናገር መረጃና ማስረጃን ዋቢ አድርገን ነው የምንናገረው። ታዲያ ተወዳጆች ስለ አብይ ይህን ያክል ካነሳው አንድ ቪዲዮ ላሰማችሁና የእዩ ጩፋ የፌክ
ሰነድ እንዲሁም ዳግመኛ ሄኖክ ደግሞ ሊሆን እንደሆነና አቶ ኃይሉ ዮሐንስ የሚቀባጠረውን ደግሞ ማቀበጣጠር አያይዤ አቀርብላችኋለሁ። አንድ እውነት ልንገራችሁ፣ እውነትን ግዟት አትሽጧት። እኛ የምንናገረው ፕሮቴስታንቱ እንዲተርፍ፣ እስልምናው እንዲተርፍና ወደ እውነተኛይቱ ቤተክርስቲያን እንዲጨመር ነው። በሌላ አንግል ደግሞ ተከባብሮና ተቻችሎ በሰውነቱ የኖረውን ህዝብ አታባሉት የሚል የአገራዊ የዜግነት ግዴታችን ነው እየተወጣን ያለ ነው እና ለማንኛውም እስኪ አንድ ቪዲዮ እንስማና እንመለስ። ይሄ ነገር የጂ7 ንዴት ብቻ አይመስለኝም። የሆነ የደበቁን ነገርም አይኖራል። ያለ ጥርጥር የደበቁን ነገር አለ እንጂ በጤናቸው እንዲዩኙም ብለው የመንግስቱን ሚዲያ በአብይ አህመድ ፎቶና ቪዲዮ ብቻ አጥለቅልቁትም። ቆይ ግን ጠንቋያቸው ምን ብሏቸው ነው ሚዲያዎቹ ከአብይ ፎቶ ውጪ ሌላ ዜና እናቀርብም ብለው ያረፉት? በአንድ ሰዓት ውስጥ 17 ፎቶ ከዜና ጋር እና ይሄ ጤና ነው ትላላችሁ? አይመስለኝም። ሰው ኮሜንቶቹን አይቶ እንደሽም አይዘውም። በቃህን ሰለቸህን ንግግር ሁሉ እንጨት እንጨት አለን ቋቃልከን ተፋታን እያሉ ግግም ስግጥ ፍምስ የመድኃኒዓለም ያለህ አንዴ በቶፕ ቪው የድሮን ቀረጻ፣ አንዴ በካርቶን፣ አንዴ በኤአይ ወዲህ ቢለው ወዲያ ማን ይስማው? አንዲት የ130 ሚሊዮን ህዝብ ሀገር የሚነገር ዜና ጠፍቶ አብይ አህመድ ጧት እንቅልፍ እምቢ ብሎት የንጹሃን ደም አስክሮት ጢሻ ለጢሻ ስራ ፈት ሚኒስትሮችን ይዞ እየዞረ ላበላብ አድርጎ እያከረፋቸው ሲውል እንዴት አንዱ እሱ ብቻ ዜና ይሆናል? አንድ ሰው ቀኑን ሙሉ ሲንቆራጠጥ ሀገር መምራት አቅቶት እንደ አትክልተኛ ችግኝ መትከልን ሙያዬ ብሎ አንዴ ዶማ አንዴ አካፋ ይዞ ውንጥ ሲል የሚውል ሰው ፎቶ ይዞ ሰውን ማዛግ ምን ይባላል? እስኪ ደግሞ ወደ ኢቢሲ ቸርች እንግባ። በስንዴ ምርት ግብፅን በ3 እጥፍ በልጠናታል። የእግዚአብሔር ሰው ፓስተር ሼክ ኮሎኔል አብይ አህመድ ሻምባራራ ካሲም ሩሲያ አሜን ነው። አንድ ዳቦ ግን ስንት ገባ? አሁን ደግሞ የምስክርነት ሰዓት ነው። ፓስተሩ ጌታቸው ሲሲቲቪ ያደረገላቸውን ድንቅ ታምር እየመሰከሩ ነው። እኛ መስሪያ ቤት እንግዶች የሆኑ ሰዎች ለስራ መጥተው ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወክ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ቀኑ ሙሉ ሲያደንቁ ሲያመሰግኑ ነበር የዋሉት ልጆቹ። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳኩቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። ኢትዮጵያን በመንገድ ንጽህናዋ በኮሪደሯ በተከለችው ዛፍ ነበር ስናደንቅ የዋልነው። ይሄንን ተአምር ግን አልጠበቅንም። እንኳን በነፃ አንኳኩቶ በራችን የሚያመጣ ፖሊስ ገንዘብ ተደራድረን ከፍለን እንኳን መልሰን ስልካችን እናገኛለን ብለን አልገመትንም ብለው ደስተኝነታቸውን ሲገልጹልኝ እኔ እንግዶች ናቸው። እንኳንም ያኔ ሲሲቲቪ ያጨቃጨቀን፣ እንኳንም ያኔ ለምነን ተለክተን ሰራ ነው። ለሌሎች አይደለም ለኔ መልሶ ከፈለኝ ነገርየው ማለት ነው። እያየሁ የብልጽ ምዕመናን እልልታ ሲቀር በጭብጨባ ጌታቸውን እያመሰገኑ ነው። ከውጭ ሀገር መጡ የተባሉት ጎብኚዎች መጀመሪያ በመንግስት ደረጃ መስሪያ ቤቱን ለመጎብኘት የመጡ መስሎኝ ነበር። እርኩስ መንፈስ የራቀኝ ሰው ስለሆንኩኝ የፓስተሩን ምስክርነት እንዲያም እንዲም ብዬ ባዳምጥም ሊገባኝ አልቻለም ነበር። መጨረሻ ላይ እንግዶቹ የእሳቸው ዘመድ ወይም ጓደኞች መሰሉኝ። ብቻ ትንሽ ነገርየው የተወሳሰበ ነው። ጎብኚዎቹ የወንዝ ዳርና ኮሪደሩን ጎብኝተው ኢትዮጵያ ማደጓን መሰከሩ። ከዚያ ማታ ላይ ከአያት ሆቴል ወጥተው ኮሪደሩን ሊጎበኙ ሲሉ ሌቦች መጥተው የጎብኚዎቹን ስልክ ቀምተዋቸው ሄዱ። ከዚያ ጎብኚዎቹ የጠቅላይ ጓደኛና ዘመድ ስለነበሩ ቦሌ ክፍለ ከተማ ሳይሆን ከፍ ብለው አዲስ አበባ ፖሊስ ደውለው ስልካቸው በሌቦች መዘረፉን አመለከቱ። ከዚያ ሌሊት ላይ የአዲስ አበባ ፖሊስ ሌቦቹ የገቡበት ገብቶ የሰረቁትንም ስልክ ከሌቦቹ ተቀብሎ ሌቦቹንም በሰላም ሸኝቶ ለተሰረቁት ለፓስተር ኡስታዙ እንግዶችም ከመኝታ ክፍላቸው ድረስ ሄዶ በር አንኳኩቶ እንግዶቹን ከሞቀ እንቅልፋቸው ቀስቅሶ ስልካቸውን አስረከባቸው። ጭብጨባ ጨብጭቡ፣ ሽቶ ከርኪፉ። የምስክርነት ቪዲዮ ከኢቢሲ ቸርች የተገኘ ነው። አሜን ነው። አይችሉም ብለውን ነበር በአረንጓዴ አሻራ ችለን ዓለም ተደሟል። በኤርፖርት አትችሉም ብለዋል። ችለን እናሳርፋቸዋለን። ወሮታ ከፍላለሁ። አንድ ጊዜ ወይ 2 ጊዜ አይደለም።
በዚያ 8 ዓመት ሙሉ ጠቅላዩ ያለመፎረሽ ማይክ በጨበጠ ቁጥር የሚናገረው ንግግር ነው። ብዙዎች አትችሉም፣ ገንዘቡም አይገኝም፣ የሚመጥናችሁ አይደለም ይላሉ። እኛ ደግሞ እንችላለን፣ ይገባናል፣ የሚመጥነን ትልቅ ነገር ነው እያልን ነው። ማን እንደሚያሸንፍ ጊዜ ሲደርስ እናያለን ነው የሚለው። የኔ ጥያቄ የሚከተለው ነው። አንደኛ፣ እነዚህ ሁሉ ጊዜ ጎመን ስንተክልም ወንዝ ዳር ሳር ስንተክልም በአርሲና በባሌ ሜዳዎች መሃል በተዘራ የስንዴ ማሳ ሲያዩ አትችሉም የሚሉት እነማን ናቸው? ሁለተኛ፣ ሳይንስ ሙዚየሙም የተባለው የተሞላው በቻይናና በጃፓን ስክሪኖች ነው። የትኛውም ፕሮጀክት ሲጀመር ግብአቱ በሙሉ ከውጭ ተገዝቶ ነው። ገንዘብ አውጥተ ወይም ቡና አስይዘህ አበዳሪ እስካገኘ ድረስ ገጣጥመ መስራት መብት መሆኑ እየታወቀ እነዚህ አትችሉም የሚሉት እነማን ናቸው? ሶስተኛ፣ በደብረ ዘይቱም ጢያራ ማረፊያ ፕሮጀክት ላይ አይደለም ሊቃወሙ የአሜሪካ ካምፓኒዎች ሳይቀሩ ትርፍና ኪሳራቸውን አስልተው በፕሮጀክቱ ላይ ፋይናንስ አድርገን እንሳተፋለን ሲሉ ነው የሰማናቸው። ሌላው ቢቀር ዲዛይኑን ተወዳድረው ያሸነፉት ሰዎች ሳይቀር ገንዘብ ተከፍሏቸው ነው የሚሰሩት። እከፍላለሁ እስካልክ ድረስ ገንዘቡን ካገኙ አትችሉም የሚሉት እነማን ናቸው? አራተኛ፣ ትልቁ ፕሮጀክት የህዳሴው ግድብ ነው። እሱንም ቢሆን አሜሪካ በራሴ ገንዘብ ነው የተሰራው በማለት ደጋግማ በፕሬዝዳንቷ በኩል አውጃለች። ከህዝብ የተሰበሰበው ቦንድ ማጇከሚያ እንደነበር አብይ አህመድ ራሱ ለፓርላማው ቀርቦ የኢትዮጵያ መዋጮ ኢምንት እንደሆነ ነው የተናገረው። አባይን የመሰለ ግድብ በአሜሪካ እርዳታ ከጨረስን የደብረ ዘይቱንም ቢሆን ጊዜው ሲደርስ በሚነገረን ብድር የማንሰራበት ምክንያት አለ። አምስተኛ፣ በአየር ትራንስፖርት ዘርፉ 80 ዓመት የሞላው አየር መንገድ ከዜሮ ተነስተን ያሳየን ህዝቦች መሆናችን እየታወቀ አሁን ድረስ አባቶቻችን የመሰረቱት አየር መንገድ ዓለም አቀፍ ዝነኛና ተሸላሚ ሆኖ እየተመሰከረለት እያለ ደብረ ዘይት ላይ ጢያራ ማረፊያ ልንሰራ ነው ሲባል አይ እናንተ አትችሉም፣ ደግሞም ድሆች ስለሆናችሁ አይገባችሁም የሚሉት እነዚህ እንደነ ማማ ማሚቱ፣ እንደነ አደይ ጫልቱ፣ እንደነ አደይ አብረህት፣ እንደነ እትዬ ዘምዘም በቡና ላይ ሐሜት በመሰለ መልኩ እንደሚያሙን ሀገራት እነማን ናቸው? ለማንኛውም እነዚህ አብይን ብቻ እየደወሉ ወይም በአካል እያገኙት አትችሉም፣ አይገባችሁም የሚሉት የማይታወቁ አካላት እነማን ናቸው? እንግዲህ እንዳያችሁት ይህንን ቪዲዮ አብይ አህመድ ከጂ7 ስብሰባ አለመጠራቱን ለማስተባበል በእያንዳንዱ የኢትዮጵያ ሚዲያዎች ስለ ራሱ ሲያስደሰኩር ነበረ። የፎቶ ጋላሪ የፎቶ ሙዚየም አድርጎ ቲቪውን እያንዳንዱ ቲቪዎች እንደምታውቁት ስለ አብይ አህመድ እየዘገቡ ነበር። እንዳልኳችሁ ነው። ይሄ መቼም በዚህ ዘመን እንግዲህ እነ እዩ ጩፋ ካያችሁ እና አብይ አህመድን እና ዳነችን ካይ ሾው ላይ ናቸው። ሾው ዘመነ ሾው ዘመነ መሳፍንት የሚባለውን ዘመነ ሾው ነው ለነዚህ ማለት ያለብንና አይታችኋል። እንግዲህ የተደረገው ነገር በመረጃና በማስረጃ ነው ሚዲያው የሚያወራው ማለት ነው። እና ይሄ ሰውዬ እንግዲህ ሾው ነው ሲያሳይ የነበረው ማለት ነው። ለምን ካላችሁ ጂ7 ካንስል ተደርጓል። ከ2018 በኋላ ካንስል ተደርጓል። አብይ አህመድ እድል ሊሰጠው አልቻለም። ያ ጀግና መሪያችን መለስ ዜናዊ እንደዛ ሲያርበደብዳቸው የነበረበትን ዘመን ታውቃላችሁ። እንግዲህ አብይ አህመድ ሽልክ ብላ ያቺ ከኤርትራ ጋር የነበረውን እርቅ አደረገ። ከዛ በኋላ ነቁበት። ከዛ በኋላ ብዙ ተግዳሮት መጣ። አሁን እንግዲህ ኬንያውያን መሪዎች፣ የተለያዩ መሪዎች፣ የግብፅ መሪዎች እየገቡ ነው። እኛ ተነፍገን ከዛ ሚዲያው ሁሉ የጂ7ን እንዳይዘግብ ተከልክሎ የኢትዮጵያ ሚዲያ ምንን ማውራት ጀመረ? የአብይ ከተለያዩ ባለስልጣናት ጋር ነው ሾው ማለት ነው። ከ27 በላይ ፎቶዎች እየደረደሩ ከ27 እና በሁሉም ቻናል ላይ ደግሞ የሚያስጠላችሁ ነገር ይህንን ነገር ሲደረድሩ ነበር እና ይህ ነው የሞራል ልሽቀት ማለት ነው። ይህ ነው የሞራል ልሽቀት። አሁን እንደው የጂ7 ስብሰባ ላይ ቢተላለፍ አይጠቅምም ለትውልድ። ጂ7 ስብሰባዎች ላይ እኮ ዓለም አቀፋዊ ትልልቅ ነገሮች እኮ አይተናል። ለምሳሌ ክላይሜት ቼንጅ መለስ ዜናዊ በጣም የምናከብራቸው በምናምን ችግኝ መትከል በነገራችን ላይ የመጀመሪያው ነገር የቤተክርስቲያን የገዳማዊነት ስርዓት ነው። በነገራችን ላይ አባቶቻችን ናቸው። መለስ ዜናዊ የሚገባው ነገር አለ። ስለዚህ ክላይሜት ቼንጁን ለመቃወም የሚፈጠረውን ተጽዕኖ የዓለም መንግስት ሳፖርት እንዲያደርግ አፍሪካን በብዙ ተግቷል። አብይ ስስ ብልት ስለሚያውቅ መጣና ችግኝ እንትከላለ። ችግኝ አለ እና የአብይ ችግኝ ግን ለምንድን ነው ካላችሁ ለአስክሬኖች ጥላ እንዲሆን ችግኝ የምንተክለው አለ አብይ አህመድ። ለአስክሬን ጥላ እንዲሆን ብሎ ተናገረ አብያችን። እነ መለስ ዜናዊ ደግሞ ሲሟገቱ፣ ምሁራኖቹ ሲሟገቱ የነበረው ምንድን ነው? ዓለም አቀፍ በረሃነትን ለመከላከል
የአየር ንብረት ለውጥን ለመጋፈጥ ተለውጦ ሌላ ነገር እንዳይፈጠር ነው። አብይ ደግሞ ለምገላቸው ጥላ እንዲያገኙ ቀዝቀዝ እንዲል። ይሄ ነው እንግዲህ እውቀት። እንግዲህ በእንዲህ እንዳልኩኝ ፌክ ክርስቲያኒቲ፣ ፌክ ሂውማኒቲ፣ ፌክ ዘመኑና አዳራሹን ይዞታልና እዩ ጩፋ እኔ እግዚአብሔር ነኝ እንዳለ ላሳያችሁ፣ ይኸው ላሰማችሁ። ስለዚህ ከምታጠና ጨረቃ ላይ ወጥተህ ከዋክብቶችን ብታጠና ይቀላል። እኔ በጣም ውስብስብ ሰው ነኝ። አይሞከርም፣ ግን እሱን ብትሞክር ይሻልሃል። እንግዲህ እዩ ጩፋ ስለ እኔ ከምታጠና ጨረቃ ላይ ወጥተህ በደንብ ስሙ። ይሄ ነው። ይሄ ኢጎ በጣም ከባድ ነው። ይሄ በጣም ከባድ አስቸጋሪ አስተሳሰብ ነው። ባይነወይ እስከዚህ ድረስ ነው። ለዚህ ነው እኮ በመጨረሻው ፕሮቴስታንቲዝም አሁን ቀጥዬ ያመጣላችኋለሁ። ኃይለ ዮሐንስን ቀጥዬ ያመጣላችኋለሁ። እኔ የሥላሴ አካል ነኝ፣ የእግዚአብሔር ልጅነቴ የጸጋ ሳይሆን የመለኮት ነው ብሎ የሚናገራቸው ነገሮች አሉና ከባድ ዘመን ላይ ደርሰናል። እና እዩ ጩፋ እንደዚህ እብሪት ያስወጠረው ትዕቢት ያስወጠረው አጋንንት ሌላ ሐሰተኛ ኢየሱስ እንደሆነ በደንብ እንድትረዱ እና እንትኑ ራሱ አስመራቂው ኮሚቴ ራሱ ምን ብሎ ይናገራል? የቀጣዩ መሪያችን ተሿሚያችን ማን እንደሆነ ብሎ የሚናገረውን ላሰማችሁ። የዛሬው ተመራቂ ፕሮፌት እዩ ጩፋ የክራይስት አርሚ ኢንተርናሽናል እና ግሎባል ፕሬዚዳንት የሆኑትን ወደ ስቴጅ ወደዚህ በጭብጨባ ሰኙልን። የተከበራችሁ የመንግስት ባለስልጣናት፣ የቤተ ክርስቲያን አባቶችና መሪዎች፣ አገልጋዮች፣ ምሁራን፣ ከሀገር ውስጥና ከሀገር ውጭ የመጣችሁ ክቡራን እንግዶች፣ ወዳጆች፣ ቤተሰቦች፣ የአገልግሎት አጋሮችና በዚህ የደስታ ቀን ተገኝታችሁ ክብር የሰጣችሁኝ ሁላችሁንም እንኳን ለዚህ የተከበረ የማስተርስ ኦፍ ክርስቲያን ቴዎሎጂ ዲግሪ ምረቃት ቀን አደረሳችሁ አደረሰን። በቅድሚያ ሕይወትን ጠብቆ በብዙ ፈተናዎችና ውጣ ውረዶች ውስጥ አልፌ ወደዚህ የክብር ቀን እንዲደርስ ያበቃኝን ልዑል እግዚአብሔርን ከሁሉ በፊት በታላቅ ትሕትናና ምስጋና አመሰግናለሁ። ዛሬ የቆምኩበት ይህ ስፍራ የሰው ጥረት ብቻ ሳይሆን የእግዚአብሔር ጸጋ፣ ምሕረትና ታማኝነት ውጤት መሆኑን በሙሉ ልብ እመሰክራለሁ። ከዚህ በተጨማሪ የሌጎስ ዓለም አቀፍ ስነ መለኮት ሚሽን ኮሌጅ ከፍተኛ አመራሮች፣ ፕሮፌሰሮችና ዶክተሮችን በሙሉ ከልብ አመሰግናለሁ። በተለይም በማማከር በመምራትና በትምህርት ሂደት ውስጥ ከፍተኛ አስተዋጽኦ ያደረጉትን ፕሮፌሰር ተስፋዬ ደገሰን እንዲሁም ከላይ እስከ ታች ያሉትን የተቋሙን መሪዎች በትምህርት ዘመኔ ውስጥ ላሳዩኝ ፍቅር፣ ክብርና ድጋፍ ከልብ አመሰግናለሁ። ይህ የማስተርስ ኦፍ ክርስቲያን ቴዎሎጂ ዲግሪ ምረቃ ለእኔ ከአንድ ተራ የትምህርት ውጤት በላይ እጅግ ትልቅ ትርጉም ያለው ስኬት ነው። ይህ ስኬት የጽናት፣ የእምነት፣ የትዕግስት፣ የተስፋና የመለኮታዊ እርዳታ ምስክርነት ነው። ይህ ስኬት የጽናት፣ የእምነት፣ የትዕግስት፣ የተስፋና የመለኮታዊ ምስክርነት ነው። የደገምኩበት ምክንያት አለ። እግዚአብሔርን አክብሩት። በትምህርት ጉዞዬ ውስጥ የተለያዩ ፈተናዎች፣ ተግዳሮቶችና ከባድ ሁኔታዎች ቢኖሩም በእግዚአብሔር እርዳታና በሚወዱኝ ሰዎች ድጋፍ ሁሉንም በድል ማለፍ ችያለሁ። የማስተርስ ዲግሪን መቀበል የነበረብኝ በ2017 ዓመተ ምህረት መጀመሪያ ላይ ቢሆንም በሕይወቴ እጅግ ከባድ ምዕራፍ የሆነው የውድ እናቴ ህልፈት ከመከሰቱ የምረቃዬን ጊዜ ማራዘም አስፈለገኝ። በወቅቱ ደስታና ሐዘንን በአንድ ጊዜ መሸከም ከባድ መሆኑን በመረዳት ሌሎች ተማሪዎች
በታቀደው መርሃ ግብር መሰረት እንዲመረቁና ለኔ ግን የምረቃ ጊዜን እንዲያራዝምልኝ ለኮሌጁ በደብዳቤ ጥያቄ አቅርቤ ነበር። ኮሌጁም ጥያቄን በመቀበልና ሁኔታዬን በመረዳት ላሳየኝ ርኅራኄ፣ ትብብርና አክብሮት በታላቅ ምስጋና አስታውሳለሁ። ዛሬ ግን ወደ ኋላ ተመልሼ ስመለከት ይህ ሁሉ በእግዚአብሔር ፍጹም ጊዜና ዕቅድ ውስጥ የነበረ መሆኑን እረዳለሁ። ምክንያቱም በእነዚህ 2 ዓመታት ውስጥ የዶክትሬት ፒኤችዲ ጥናቴን መቀጠል ችያለሁ። በአሁኑ ጊዜ የመጨረሻ ጥናታዊ ጽሑፍን በማጠናቀቅና በማቅረብ ሂደት ላይ እገኛለሁ። በእግዚአብሔር ፍቃድና እርዳታ በቅርብ ወራት ውስጥ ያንንም የዶክትሬት ዲግሪ በደስታ እንደሚቀበል ታላቅ ተስፋ አለኝ። ስለዚህ የዛሬው ምረቃ የመጨረሻ መድረሻ ሳይሆን ወደ ከፍተኛ የትምህርትና የአገልግሎት ደረጃ የሚወስድ አዲስ የጉዞ ምዕራፍ መሆኑን በታላቅ ደስታ እገልጻለሁ። በዚህ አጋጣሚ አንድ ጠቃሚ የሕይወት ትምህርት ማካፈል እፈልጋለሁ። ሌሎችን ለማሳመን ከመጨነቅ ይልቅ ለራያችን ትኩረት መስጠት የብልህ ሰው ምርጫ ነው። አትችልም የሚለው ድምፅ እንድትችል ያነሳሳልና አያውቅም የሚለው ቃል ወደ ዕውቀት ከፍታ ያወጣናል። የተቃዋሚዎች ተቃውሞና እንቅፋት በስኬት ጎዳና ላይ የመረማመጃ ድንጋይ ይሆናል። አንድ ሰው በመሬት ላይ የሚታይና የሚዳሰስ ሥራ መስራት ከቻለ በወረቀት ላይ በጥናትና በጽሑፍ መስራትም እንደማያቅተው አምናለሁ። ለዚህም እኔ ራሴው ምስክር ነኝ። ጥቂቶችን ለመጥቀስ ያህል በኢትዮጵያ የተለያዩ ክልሎች የተገነቡ ግዙፉ የአምልኮ ማዕከላት፣ በሺዎችና በሚሊዮኖች የሚቆጠሩ ሰዎችን ያሳተፉ የአደባባይ ክሩሴዶች፣ በብዙ ሺዎች የሚቆጠሩ የዳኑ ነፍሳት፣ ያለማቋረጥ የቀጠለው የ24 ሰዓት የቴሌቪዥን ስርጭትና በማህበራዊ ጉዳዮች ዙሪያ የተደረጉ አስተዋጽኦች የዚህ እውነታ ግልጽ ምስክሮች ናቸው። ሆኖም እነዚህ ሁሉ ስኬቶች በአንድ ሰው ጥረት ብቻ ውጤት አይደሉም። ከሁሉም በላይ ለዚህ ጉዞና ለተመዘገቡት ስኬቶች ከፍተኛውን ድርሻ የወሰዱት ውድ ባለቤቴና ልጆቼ ናቸው። የአንድ ቤተሰብ መሪ፣ የ5 ልጆች አባትና በተለያዩ የአገልግሎት ኃላፊነቶች ውስጥ የሚገኝ ሰው ሆኜ በአገልግሎት፣ በመሪነት፣ በትምህርትና በቤተሰብ ሕይወት መካከል ሚዛን ጠብቄ እንድጓዝ ያደረጉኝ እነርሱ ናቸው። በትዕግስት፣ በፍቅር፣ በጸሎትና በመስዋዕትነት በጎነ በመቆም ለስኬቴ የማይረሳ አስተዋጽኦ አድርገዋል። ስለዚህ ዛሬ የተገኘው ክብርና ስኬት የእኔ ብቻ ሳይሆን የቤተሰብም ጭምር ነው። በዚህ አጋጣሚ ለውድ ባለቤቴና ለልጆቼ ከልብ የመነጨ ምስጋናዬን እገልጻለሁ። በተጨማሪም በእውቀት፣ በምክር፣ በማበረታታትና በጸሎት ከጎኔ የቆማችሁ መምህሮቼን፣ ቤተሰቦቼን፣ ዘመዶቼን፣ ወዳጆቼንና የአገልግሎት አጋሮቼን በሙሉ ከልብ አመሰግናለሁ። የተማርኩትን ዕውቀት ለእግዚአብሔር ክብር፣ ለቤተ ክርስቲያን እድገት፣ ለማህበረሰብ ጥቅምና ለመጪው ትውልድ ጥቅም እንዲውል በታማኝነት ለመጠቀም ቃል እገባለሁ። ሕይወት አንድ ታላቅ ትምህርት አስተምሮኛል። ሰዎች ያለፈውን ይመለከታሉ፣ እግዚአብሔር ግን የወደፊቱን ያያል። ሰዎች ድክመትን ያያሉ፣ እግዚአብሔር ግን አቅምህን ያያል። ሰዎች የዛሬን ሁኔታ ይመዝናሉ፣ እግዚአብሔር ግን የነገውን ክብር ያዘጋጃል። ስለዚህ በመንገዴ ላይ የተደረደሩ እንቅፋቶች መሰናክል ሳይሆኑ ወደ ከፍታ ያወጡኝ መሰላሎች ሆነዋል። የተዘጉ የሚመስሉ በሮችም ወደ ተሻለ ዕጣ ፈንታ የወሰዱኝ መንገዶች ሆነዋል።
ዛሬ በዚህ መድረክ ላይ ሲቆም ለራሴ ምስክር ለመሆን አልቆምኩም። በሰው ሕይወት ውስጥ የሚሰራውን የእግዚአብሔር ጸጋ፣ ምሕረትና ታማኝነት ለመመስከር ነው። አንዳንዶች ያልቻልኩትን እየጠበቁ ነበረ፣ እግዚአብሔር ግን ያልጠበቁትን አደረገ። አንዳንዶች መቆመን ብቻ አዩ፣ እግዚአብሔር ግን ወደፊት መራመድን አረጋገጠ። አንዳንዶች የጉዞዬን መጨረሻ ጽፈው ነበረ፣ እግዚአብሔር ግን አዲስ ምዕራፍ ከፈተ። የዛሬው ምርቃት ለኔ የዲግሪ ወረቀት ብቻ አይደለም፣ የጽናት ሽልማት፣ የእምነት ፍሬ፣ የጸሎት መልስ፣ የመስዋዕትነት ውጤትና የእግዚአብሔር ታማኝነት ማህተም ነው። ይህ መድረሻ ሳይሆን አዲስ ጅማሮ ነው። ምክንያቱም ራእዬ ከራሴ ይበልጣል፣ ጥሬ ከዛሬው ስኬት ይልቅ ይርቃል። እናም የእግዚአብሔር ዕቅድ ከሰዎች ግምት ሁሉ ይበልጣል። ስለዚህ ዛሬ በሙሉ እምነትና በድፍረት አንድ ነገር መናገር እፈልጋለሁ። የእግዚአብሔርን ፈቃድ የሚከተል ሰው ሊዘገይ ይችላል እንጂ ፈጽሞ አይቀርም። ሊፈተን ይችላል እንጂ አይሸነፍም። ሊተች ይችላል እንጂ አይቆምም። ሊወርቅ ይችላል እንጂ በውድቀት አይቀርም። ምክንያቱም የሚያነሳው እግዚአብሔር ነው፣ የሚመራው እግዚአብሔር ነው፣ የመጨረሻውን ቃል የሚናገረው እግዚአብሔር ነው። ስለዚህ የእምነት ጉዞ መጨረሻው ሁል ጊዜ ድል ነው። የጽናት ውጤቱ ሁል ጊዜ ክብር ነው። ከእግዚአብሔር ጋር የሚራመድ ሰው መጨረሻው ሁል ጊዜ ከፍታ ነው። በመጨረሻም ዛሬ በዚህ ታሪካዊና የደስታ ቀን ተገኝታችሁ ደስታዬን ስለተካፈላችሁ እያንዳንዳችሁን በድጋሚ ከልብ አመሰግናለሁ። እግዚአብሔር ሁላችሁንም ይባርክ፣ ይጠብቅ፣ በስራችሁ ያሳካችሁ፣ በቤተሰባችሁም ሰላሙን ያብዛላችሁ። ክብር ለእግዚአብሔር ይሁን። አመሰግናለሁ። እንግዲህ እንዳያችሁት ተወዳጆች ትምህርት በዚህ ያክል ዘቅጧል። ጋውን ያክቡሩ ጋውን በዚህ ያክል ዘቅጧል። ፍትህ ዘቅጣለች። ሰውነት ዘቅጧል። ኢኮኖሚው ዘቅጧል። በኢትዮጵያ ያልዘቀጠ ነገር ምን አለ? ሁሉ ነገር ዘቅጧል። ይሄ ጉዳይ በደርግ ዘመን በኢህአዴግ ዘመን ቢሆን ምን ያስብል ነበር? እርግጥ እነ ዶክተር እነ ፕሮፌሰር ባደግ የሚባሉ ፌክ ፕሮፌሰሮች ልክ እንደዚህ ሰው እነሱም ለነ አባዱላ ለነ አዳነች አቤቤ ለነ ግርማ ብሩ ለነ ሌሎች የብልጽግና የኢህአዴግ አመራሮች ሲሸልሙ ነበር፣ ኢንክሉድ እና አብይ ጭምር። ከዛ እነ ገመችሽም ሲሸልሙ ነበር። በአደባባይ ግን ፕሮቴስታንቱ ጋር የመጡ በአደባባይ አይሰጡም ነበር። አብዛኛው የፕሮቴስታንት ስኮላሮች የተማሩበት ቦታ እናውቀዋለን። ኢቲሲ፣ ኢገስት እና ፒቲሲ፣ ኤቢሲ መሰል ትምህርት ቤቶች ናቸው። ዛሬ ግን በገንዘብ እንደዚህ አይነት ነገር ዝቅጠት ውስጥ ገብቷል። ያም ትምህርት ጤነኛ ነው ጤነኛ አይደለም፣ እውነተኛ ነው እውነተኛ አይደለም፣ የቀመስን እናውቀዋለን፣ እንናገራለን። እውነት ለመናገር እውነትን መርምሩ። ለምንድን ነው ታዲያ እውነተኛ የተማሩ ሰዎች የማይቆረብጣቸው? በዚህ ጉዳይ ላይ የማያሳስባቸው? እነ ጻድቁ አብዶ ገብተው ለምን ኖ ለምን አይሉም? ኤቢሲ ነው የተማሩት። ለምን እነ ማሙሻ ፈንታ ለምን ኖ አይሉም? አጀንዳ ነው። ህዝቡ የበታችነት እንዲሰማው፣ ህዝቡ ሁሉ ነገር ፌክ መሆኑን፣ ማምፖሉ ፌክ፣ ኑሮ ፌክ፣ ወረቀቱ ፌክ፣ አለባበሱ ፌክ እንደሆነ እንዲረዳ ዋ ተብለው ነው እንጂ የኢዩ ጩፋ የመድረክ ቁማር አውቶማቲካሊ በወንጀል የሚያስከስስ ነው። አውቶማቲካሊ በሐሰተኛ ሰነድ መገልገል በሚል ነው። ወንጀል ነው በነገራችን። ስለዚህ ትውልድ ንቃ እያለን ነው። በስተመጨረሻ አቶ ኃይሉ ዮሐንስ ምን ይለናል? በጣም አሳፋሪ። መቼም አለመማር በጣም ከባድ ነው። አለመማር በጣም ከባድ ነው። ኃይሉ ዮሐንስ ምን ይለናል? እስክትደነግጡ ድረስ ነግራቸዋል። አስፈላጊ ከሆነ ለምሳሌ ልንገራችሁ። እንግዲህ የማታኮርፉኝ ከሆነ እግዚአብሔር ሲባል አሁን እኛ በቃ ዩኒቨርሳል የሆነ የፈጣሪ ስም እንደዛ ነው የሚመስለን። እግዚአብሔር የሚለው ክርስትና ኢትዮጵያ እስከ መግባቱ በፊት ይጠራበት የነበረ ስም ነው።
የዛሬ 1700 ዓመት የጀመረ ቋንቋ አይደለም። ክርስትና ኢትዮጵያ ውስጥ መጥቶ የተሰበከው የዛሬ 1700 ዓመት ነው። ኦርቶዶክሳውያን ከ1700 ዓመት በፊት እግዚአብሔር የሚል በአክሱማይት ኪንግደም ሳባውያን የግዕዝ ቋንቋ ተናጋሪ የሴማይሴሚቲክ ቋንቋ ተናጋሪዎች እግዚአብሔር የሚል የአማልክት ስም ነበረ። ማን ነበር? ክርስትናን የተቀበሉት የዛሬ 1700 ዓመት ነው። እግዚአብሔር የሚለው ስም ጥንትም ነበረ። ለማን ነበር የስም? ከጣዖቶቻቸው የአንዱ ስም ነበር። እንግዲህ ንገረን ካላችሁ አደራችሁን ምጭምጭን ቆርጣችሁ ደግሞ ሌላ አንዳንድ ባለጌዎች አጠፉም። ታዲያ እሺ ከነበሩት አማልክቶቻቸው እነዚህ አክሱማይት ኪንግደም አባቶቻችን አቦይም መቻ አንተም ቴንኪው ከጣዖቶቻቸው ከሚያመልኳቸው አማልክቶች ለአንዱ ሰጥተው የሚጠቀሙበት የነበረ ስም ነው እግዚአብሔር የሚለው እንጂ ለእግዚአብሔር አልነበረም። የክርስቲያን አምላክ ስምም አልነበረም። ክርስትናም አይታወቅም። ክርስትና ለመጀመሪያ ጊዜ የገባው ፍራምንጦስ ተይዞ ቀይ ባህር ላይ ተይዞ መጥቶ ለቤተ መንግስት ባለሟል ሆኖ ሲያገለግል ለንጉሠ ነገሥቱ ክርስትናን ሼር እስካደረገበት ጊዜ ድረስ ጣዖት አምላኪዎች ነበሩ። እንደውም የአክሱማይት ኪንግደም ታሪኩ ወደ ኋላ ስትመለከቱ ያው ተራራው ከፍ ያለ ነገር ዛፍ ምንም ያመልኩ የነበሩ ናቸው። ሂውመን ሳክሪፋይስ አንዳንድ የድንጋይ ጽሑፎች እንደሚያሳዩት የዋሊያ ደም መስዋዕት ያቀርቡ ነበር። ሂውመን ሳክሪፋይስ የሚያደርጉ ነበር ይባላል። ዘንዶ ምናምን ይመለክ ነበር እንደ ማንኛውም ዓለም ላይ እንዳለ ህዝብ ማለት ነው። ግን ደስ የሚለው ይሄ ህዝብ ክርስትና መጥቶ ፍራምንጦስ መጥቶ ለንጉሠ ነገሥቱ ሲነግረው ወደ ግራ ወደ ቀኝ አላለም። አዲሱን ሃይማኖት አሜን ብሎ ተቀበለ፣ ተዋጠለት። የሀገረ መንግስት ሃይማኖት ሆነ ክርስትና ማለት ነው። ከዛ በፊት ግን አይሁዳውያን ኢትዮጵያ ውስጥ 700 ወደ ኦልሞስት ወደ 1000 ዓመት ኖረው ነበረ። እንግዲህ መጡ የሚባሉት እነሱ ከክርስቶስ ልደት በፊት 700 ምናምን አካባቢ ላይ ነው የመጡት የሰሜናዊ እስራኤል ብተና ጊዜ። ታዲያ እግዚአብሔር የእነሱ አይሁድ በፈጽሞ የሚገርማችሁ ነገር እነሱም በጣም ከባድ ህዝብ ነበር በዛን ሰዓት። የአክሱም ንጉሠ ነገሥት የእነሱን ሃይማኖት አልተቀበሉም። እነሱም ያኔ ሼር አያደርጉም ነበር ለራሳቸው ከማምለክ ውጪ። አክሱማይት ኪንግደም ጣዖት ነው የሚያመልኩት። ፈላሻዎቹ እነሱ የራሳቸው ሃይማኖት አላቸው። እግዚአብሔርን ያመልካሉ በብሉይ ኪዳን በምኩራብ አምልኮ። ስለዚህ እግዚአብሔር የሚለው ከጣዖቶቻቸው የአንደኛው ስም እንጂ የመለኮት የአምላካችን እግዚአብሔር የክርስቲያን አምላክ ስም አልነበረም። ክርስትናን ሲሰበኩና ኢዛና ክርስትናን ሲቀበሉ ማን ብሎ ጠሩት? በዛው በነበረው ከፍ ያለ በሚጠቀሙበት ስም የነበረውን እግዚአብሔር ብሎ ጠሩት። እግዚ የሚለው ግዕዝ ቋንቋ እግዚ ማለት ጌታ ወይም ገዢ እግዚአብሔር ለማለት ነው። አምላክ ብሔር ማለት ብሔር ነው። ሀገረ ህዝብ ሀገረ መንግስት ለማለት ነው ቤዚክሊ። ስለዚህ የሀገረ መንግስቱ አምላክ ትልቁ አምላክ ለማለት ነበር የሚጠቀሙት ጣዖቶቻቸውን አንዱ። አሁን ግን የሀገረ መንግስቱ ትልቁ ማን ሆኖ ተገኘ? ክርስትና መጣና ደመሰሳቸው። ልክ የአሮን የሙሴ በትር የጣዖቶቻቸው። እንግዲህ ሰሞኑን ከኃይሉ ዮሐንስ ጋር ከወይዘሮ ሰብለ ጋር ጠንካራ ውይይት ነበረ እና አለመማር ከባድ ነው እና የዛን ቀን የነበረን አንዱ ውይይት ምንድን ነበር ካላችሁ አርዮሳውያን ብዬ ነበረ ስያሜ የሚሰጧቸው። አብን ወልድ ያመልከው ነበር፣ ሎቱ ስብሐት ብሎ ይናገሩ ነበር። አብን ወልድ ያመልከው ነበረ፣ በስልጣን ይበልጠዋል አብ ወልድን የሚል የድፍረት ንግግር እና ምስጢረ ሥላሴ ምስጢረ ሥጋዌ መቼም አይገባችሁም ብዬ ተናግሬያለሁ የዛን ቀን። ከዛ በኋላ እንግዲህ ባመናችሁት እንነጋገር ተብለን አምስቱ ሶላ በሚለው ትምህርት በእምነት ብቻ የሚለውን መጨረሻ ላይ ተሟክተን ከዛ በኋላ እንግዲህ ከቻልኩ እሱን ቪዲዮ ለቀዋለሁ። እምቢ ብሎኝ ነው እና ምክንያቱም እነሱ ጋር ነው ኢንቫይት ተደርጌ የነበረው። በጣም ባሳፋሪ ሁኔታ እውነታን ካስረዷቸው በኋላ ውረድልን አሉኝ። ራሳቸው ለምነው አስገብተውኝ ለምነው ውረድልን በቃ አልቻልንም ብለው ወራሱ። ከዛ ተቀጠለ። ግን ማየትም ያለባችሁ የፕሮቴስታንት መጨረሻ ኤቲስትነት ነው ብዬ ተናገርኩት። ከዛ በኋላ የገባችው ሴትዮ አለች። አረብኛ ቅድም በሳቅ የሞትኩት አረብኛ የቀለቀልክ ታወራ ነበር። እዛሱ ማኔ እኔ ነው ታዲያ ጀማ አልከረ አረብ ነኝ፣ ዘሬ አረብ ነው። ለዚህ ነው ወላሂ። የት ሀገር? ወላሂ በቃ እኔ እንትን ነኝ። አቲንክ ሩት የት መሰለሽ? ምን ነበር? አቡ የመን ነው ቁረሽ ነው። እንደዛ የሚባል ነገር የለም። ያበሻ አረብ ከሆነ አቡ የመን ነው።
አቦ የምናውቀው ነገር የለም። እኛ ቋንቋውን ትንሽ ያው ሸቃቅልን ነው። አይ ግድ የለም የሰማዩን ሁሉ እሱን እንኳን እያወራህ አይደለ? የኔ ጌታ ሰብሊ ገልብጪ፣ ቪዲዮሽን ገልብጪ። አይመቸኝማ ቻርጅ እያደረኩ ኦኬ ጋይ ችግር የለውም። በቪዲዮም ባትገቢ ሰላም ሽብዛ ታችን ሳራ ይኸውልህ እኔ ሳራ እባላለሁ። መሳለሚያ ነው ተወልጄ ያደግኩት። የአዲስ አበባ ልጅ ነኝ። በ1992 ነው ከኢትዮጵያ የወጣሁት። በስመ አብ በጣም ዘመን የለሽም አንቺ። በስመ አብ እኛ ሳንወለድ አንድ ሀገር ግን አይደለም የተቀመጥኩት። አሁን እኔ እንግሊዝ ሀገርን በጣም ጠልቼዋለሁ። ለምን? እንግሊዝ የሚጠላ ሀገር አይደለም። ተሳስተሻል ነው ልንገርህ። እኔ ስለ ስጋና ስለ መብላትና ስለ መጠጣት እያወራሁ አይደለም ያለሁት። እኔ የእንትኑን እንትን ማድረግ አቃተኝ። ስፒሪቹዋል ዌርፌሩ በጣም ኃይለኛ ነው እንጂ ያው በስጋማ ይደላል። በስጋ ምንም የጎደለ ነገር የለም። እንኳን ሰርተህ ሳትሰራ ራሱ አለ። ትንሽ አሞኝ ነበርና አንድ 4 ወር ነገር ከቤት አልወጣሁም። ዲፕሬሽን አለብኝ ምናምን። ጸልዩልኝ። ሰብሊ ግን ቆንጆ ዜና ልነግርሽ ነው የገባሁት። እሺ ሳርዬ፣ እሺ ንገሪኝ። የኔ መቤት እህቴ ሚዜ ላረግሽ ነው። ግን አሜሪካን ሀገር መጥቼ እንትን ታጋዥኛለሽ ቬሎ። እሺ ነይ የኔ ቆንጆ። ልታገቢ ነው እህታችን? አዎ ነይ አግቢ የኔ ቆንጆ ነይ። ማለት እና ፍናና እስኪበቃቸው አስለቅሰውኝ የመጀመሪያሽ ነው ወይስ ሁለተኛ? አረ የመጀመሪያ ነው። እኔ አይ በቃ በጣም ዛሬ እንዴት ሳታገቢ ቆየሽ እስካሁን? የጌታ የሆነ ስፈልግ እሱን የሚፈልግ ስፈልግ ሳይሽ በጣም ቆንጆ ሴት ነሽ። በጣም አሁንማ ወፍሬ የሞታ መስያለሁ። በጣም ቀሽ ኢየሱስም ለአንደበታችሁ ቋንቋችሁን ይመችሽ። አቦ ስሚ፣ ኧረ እኔ አራዳ ልጅ ነኝ። መሳለሚያ ልጅ ስለሆንኩ ነው ትንሽ ቀደም ብልባችሁ እንዳትነግሩ። አቦ ይመችሽ፣ አግቢ። ደስ ይለኛል። ትቀልድሽ ነው። እኔ ስማ አንተ ካላገባህማ ሀሳቤ ልቀይር። እንደውም ደስ ብለኛል። አረብ ነኝ ምናምን ደግሞ ስትለኝ ጊዜ ደግሞ የመጨረሻ ፍለርት ማድረግ ጀመርኩ። ልጆቹ ሊያገቡ ነው የሱ ልጆች እንኳን እሱ አይደለ ያረቢ ንባሴ ምንም ችግር የለም። ሰብሊ ታስታውሻለሽ? አንድ ጊዜ የሆነ ኤርትራዊ ልጅ 20 ምናምን 28 ዓመት ልጅ እኔ ኃላፊነት ወስጄ ምናምን የወንድሜ ልጅ ነው ምናምን ብዬ ያልኩት ልጅ የ15 ዓመት ልጅ እንግሊዛዊ ደፍሮ በጣም እንትን ውስጥ ገብቼ ነበረ። በዛ ነገር አውርቼሽ ነበር እና በዛ ነው የምንተዋወቀው። ደግሞ ካስታወሳችሁ እንትና እየዘቀዘቀ ሲሰድበኝ ነበረ ዮናስ ማኛ የሚባለው። ያኔ በጣም ነበር ቫይራል ወጥቼ ነበረው። እኔ ቱ ቢ ኦነስት አላስታወስኩሽም፣ ያው ብዙ ሰው ስለማወራ። ግን እኔ ቆንጆ ኮንግራቹሌሽን ነይና አግቢ። አንተ ኃይሉ ይሳቃል። እኔ አንቺን እኮ ለመሰልሽ ሚዜ ላደርግሽ የፈለኩት ቢዝነስ ጀምረሻል አይደለ? ይሄ ጦስ ምናምን ኢትዮጵያ ሄጄ ነበር። እንዳጥንሽ ነው እዛ እንዳጥንሽ። አዎ ኧረ እኔ አጥንሻለሁ፣ ችግር የለም። አንቺ አግቢ እንጂ ሚዜ ሞራ እንደገና ደግሞ ይኸውልሽ እኔ አሁን ኢትዮጵያ ከሆነ በኢትዮጵያ ብር በስተርሊንግ ፓውንድ ስትሮንገር አይደለ? ውድ አይደለም። ግን ባልሽ የት ነው? እዛው ሀገር ነው ወይስ ሀገር ቤት ነው? አልናገርም። እየተናገርኩ ብዙ ተበላሽቶብኝ ነው። አሁን ልብ ገዝቻለሁ። አትናገር እንዳይወስዱብሽ። ማነው የሚወስድብኝ? አይ መውሰድ እንኳን አይወስዱም፣ ግን እንደው ማን ለምሳሌ አንዳንድ ጊዜ አለመናገር ጥሩ ነው። አንተ ቀልደኛ ነህ በእናትህ። ይልቁንስ ሙዳችሁ ይደብር ነበርና ትንሽ እንሳቅምና ሰብልዬ ምልሽ አንዳንድ ጊዜ ኤክሳይትድ ሆንና ከቅዱሳን ጋር በጣም ደስ ይለኝና ምናምን አንዳንድ ጊዜ ምላሴ ሊያመልጠኝ ይችላል። እንደዚህ የአራዳ ቋንቋ ልናገርና ሰው ኦፌንድ ላደርግ እችላለሁ። የአራዳ ያለውን ሰው አይገባውም ማለት ነው ንግግር። ጎበዝ ነሽ አንቺ በጣም። አቦ ይመችሽ በእናትሽ። ሰርግሽ ላይ እኛ ምስክርነት አንተንማ እጠራሃለሁ። ቆይ ሳርዬ አንድ ጊዜ ምስክርነቱን ትናገራለች። እስካሁን ግን ኤልሻዳይ አንድ ነገር አላወራችም። ኃይልሻ በጣም ሼም ነው።
ኤልሻዳይ ጎሄድ ኤልሻዳይ ተናገሪ። እናትዬ ይቅርታ አፉ በይን። አዲ ኤልሻዳይ ኧረ ባላህ ተናገሪ። አትቀርም መውጣት ጠፍቶ አቲክ እንቅልፍ መጥቷል መሰለኝ። አረብ ነገር ነች መሰለኝ። አበሻ አልመሰለችኝም። ዝም ብለን ታየሽ። ኤልሻዳይ ብሎ እዚህ ላይ የምናየው ግን ያው የአረብ መልክ ነው የማየው። ተብልዬ ወይ ይኸውልሽ ቅድም አሁን ቢኒያም አበቃ ነው እንደ ሰውየው ታይ በሌለበት ላማፈልግ አይደለም። ይኸውልሽ ክርክሩ ምናምን ለምሳሌ ያህል እኔ አሁን ትናንትና ቢሆን በዛ ሰዓት ከፍቶኝ በነበር ሰዓት በጌታ ባልሆን ኑሮ እና እናንተ የምታወሩት ነው የነበረውን ነገር ባወራ ኑሮ ይነበር ነው ሆፕ ፈልጎ የገባ ሰው ድንገት የገባ ሰው ይሄ አጥንት የቆረጠሙ ሰዎች ንግግር ነው። እናንተ የምታወሩት የነበረው ነገር ለነፍሳት ለአዲስ ነፍስ የሚሆን አይደለም። ያንን ማለት ነው። ሳሪዬ በግል ትደውይላታለሽ? ያ እኔ ልወጣላችሁ አሁን የሰርግ ጉዳይ ምናምን እያወራችሁ ስለሆነ ስለ እንትን መሰለኝ። ግን አይ ነው ከመውጣትሽ በፊት አይ ነው ከመውጣትሽ በፊት እግዚአብሔር ዘመንሽን ይባርክልሽ፣ ትዳርሽን ይባርክ። ጥሩ ነው፣ ደስ ይለናል። አግቢ፣ ውለጂ። ስንት ልጆች ለመውለድ ሀሳብ አለሽ ለወደፊት? ነው 2 ወልጃለሁ። ኦልሬዲ ትልልቆች እኮ አሉኝ። ነው ስንት ዓመታቸው? ትላንት ደግሞ ጥያቄ ያበዛውብሽ። ትላንትና ለነገጥኩኝ ለካስ ትንሹ 28 ዓመት ሞላው። አረ እና በቬሎ ነው የምታገቢው? የ28 ዓመት ልጅ አድርስ። አንተ ደግሞ እኔ በአሁኑ ሰዓት ይኸውልህ እናቴ ምን ትለኝ ነበር መሰለህ? ብር በ20 ልብ በ40 ትል ነበርና አሁን እኔ 56 ዓመት ሊሞላኝ ነው። አሁን ብር ላይ ነው ፎከስ ማድረግ ያለሁት። ማለት የኪንግደም ማኒ I'm not going to waste my kingdom money ለወንጌል የሚሰራበት ነገር ነው እንጂ እኔ አሁን ለእንደዛ አይደለም። አሁን ኮርት ዌዲንግ ነው ማድረገው። ግን ራሴን ግን ቆንጆ ፒክቸር ማድረግ ፈልጋለሁ። አሪፍ ቦታ ሄጄ እንትን ማለት ጥሩ ነው። ይመችሽ። ሰርግሽንም እግዚአብሔር እንግዲህ ምሕረቱን ማለት ጸጋው ነው ያለን እኛ እንድራለን። ኮንግራቹሌሽን። አዎ ግን ይኸውልህ እንደ ፕሬየር ሪኩዌስት ልስጣችሁ። ለምን መሰላችሁ? ብዙ እህቶቻችን አሉ ውጭ ሀገር የሚኖሩ እህቶቻችን ጌታን ብለው የሚሉ ምክንያቱም እህቶች ናቸው ብዙ ጊዜ የሚያመሩት ጌታን ሲቀበሉ እና ውጭ የሚኖሩ እህቶች ሳያገቡ ጊዜያቸው ይሄድና ከዛ ቸኮለ ወይ ኢትዮጵያ ሄደው እንትን ይላሉና ስለ ጋብቻ አጥብቃችሁ ጸልዩ። አይ እሱን አሁን አንቺ ሰብለ መማከላችን ስላለች ጋብቻ አስተማሪ ነች። ብዙ ነገር ከአመፍስ ታስተምር ትችላለች። የሷን ቪዲዮ ኤልያስ ነው ስምህ እንዴ? ኤልያስ እንዴት ነው የሚለው? ማን ነው ስምህ እንዴ? ኤላይዣ። እሺ ናይስ ቱ ሚት ዩ ኤላይዣ። እንትን አደረኩህ እኮ ፎሎ አደረኩህ አሁን። ኦኬ የዛ ነገር አክሰንት እንግሊዝኛ ነው የምታወሪው? የእንትን እኔ አሜሪካን ዩኒቨርሲቲ ነው የተማርኩት ካይሮ። አሜሪካን ስኩል ነበርኩ ደግሞ ኢትዮጵያ። የብሪቲሽ አክሰንት የለሽም? የለኝም። አይ ዶንት ዋንት ኢት። ምክንያቱም እንግሊዝ ነገር የመኖር ሀሳብ የለኝም እኔ ኢን ዘ ፊውቸር። በጣም እወዳለሁ። እሱን ልሰማ ፈልጌ ነበር። ኢትስ ኦኬ። እሺ ይቅርብሽ። ኦልራይት ለሁሉም ይመችሽ። በጣም ደስ ብሎናል። ስማ እኔ hey what was the bottled water for like a British accent? What was it? What is that? Whoa. አንተ እንደሞ በላት ዶተር እስቲ በላት my daughter እስቲ በእንግሊዝ no እዚህ ያለውማ ኮሌጅ ነው እና እንግሊዝ ሀገር ሄደን ነበርና እዛ ሰምቶ okay what did you say? What? What? Yeah. How's the daughter? My daughter. No, daughter, mom, American accent ነው እነሱ እንደ ወትር አይነት ነገር ነው የሚሉት። My daughter. አንተ ግን እንዴት አሁን ቅርብ ጊዜ ነው እንደከፈትከው ቲክቶክ ነው? እኔ ጠፍቼ ነበረው። ይመጣልኛል እኮ አሁን ገና እኔ ኢንፈመስ በጣም ገና እንትን አይደለሁም ለማለት ነኝ።
እዚህ ላይ ደግሞ እኔ ክፍለ ሀገር ልጅ ነኝ። እኔ እዛ ባሌ የሚባል ገጠር ሀገር ከዛ ነው የመጣሁት። አሜሪካ ነው ትንሽ አስለጠነኝ እንጂ የገጠር ልጅ ነኝ። ስለዚህ ከባሌ ገብስ ሲባል ሰምተሻል? ስማ ባሌ ግን ኦሮምኛ ተናጋሪ ናቸው እንዴ? አፋን ኦሮሞ ሂና ሳያባ እንደበዳ እኔ 7 ቋንቋ የምናገረው እከሸክሸዋለሁ ኦሮምኛውን። ትቻለሽ ኦሮምኛ አንቺ? እሺ በሉ ደህና እኛ ልንወጣ ነው። አንቲዬ ቴንክ ዩ ናይስ ቱ ሚት ዩ። አንቴ ከሰብሊ ጋር ታውቃላችሁ እንዴ? ፐርሰናሊ እንተዋወቀው። ሰብሊ ያው በዚሁ በመስመር ላይ ነው የምንተዋወቀው። በጣም ጥሩ እህቴ ነች። በጣም ነው የምወዳት። በጣም ደፋር ናት። በጣም ሳርዬ ቆይ እሱ ያውራ በተራ ሌቲም ቶክ። እሺ ቀጥል። አንተ ነህ ጋዜጠኛ፣ አንተ ነህ አብርሃም። የምወዳት እና ጥሩ እህቴ ነች ለማለት ነው። የመንፈስ እህቴ ስታወራ ደስ ትለኛለች። የረጋ ነገር ጨዋ ሴት ስለሆነች ማለት ነው። እና ጨዋ በጠፋበት ጨዋ ስለሆነች ብዙ ጊዜ ስሰማት የሆነ ደስ ይለኛል። እና በፊት ፌስቡክ ላይ ምናምን ሰማት ነበረ። በኋላ አሁን ግን ጠፍታለች። አግኝቻት አላውቅም። ቀንሳለች፣ እንደ ድሮ አለችም። ድሮ ትዳር ጉዳይ ላይ እኮ አንተ ይኸውልህ ስታጫጫት ብለው ዓለም ነው የሚያውቃት ስለ ኢቨን ሴክሹዋል ነገር ወርዳ ምን መሆን እንዳለበት ባልና ሚስት መካከል ማለት ነው። እና በሌላ መንገድ ሳይሆን ሪሊ መጽሐፍ ቅዱስ በሚናገረው መልኩ አትከላከሉ ምናምን በሚለው አቅጣጫ ምናምን ስታስተምር እሷ ብዙ ሰው ላይሰን አግኝቶ ትዳሩ ተፈውሷል ባለመከላከል ማለት ነው። ሐዋርያ ጳውሎስ አትከላከሉ ስላለ እሱም በደንብ ታስተምር ጽብልሻ አንቺ እኮ ደፋር አንተ ራስህ ሰው ሀገር ሄዶ እቺን ብዬ ላስቃችሁና ለጣ ኃይልሻ ሰው ሀገር አንድ ቶፒክ እኮ አንተን ያስጨፈጨፍከኝ። ኃይልሻ ሰው ሀገር ሄድና የሆኑ ባልና ሚስቶች ይመጡና አጋባ ይሉታል። እኔ ነበርኩበት እንጂ ነበርኩበት እዛ እንጂ ማን አጋባ ያደረገኝ እኮ ነበርኩ። ይኸውልህ ከዛ እኛ ያኔ እንትን ላይ ምንድነው ፌስቡክ ላይ በጣም እንታወቅ ነበርና ኃይልሻ ዩሮፕ ሄዶ የሆነ ፓስተር የሆነ ሴት ሲያገባ ኃይልሻን ጸልይ ነገር ብለው አላሉኝም። ብቻ ግን ነበር ፕሮግራሙ የኔ ነው። እዛ ላይ ሰርፕራይዝ ነው እና እኔ ከደሙ ንጹህ ነኝ። ምንም የማቅልሽ ነገር እኮ የለም እዛ ውስጥ ይገብ። ከዛ ኃይልዬ ጨፈጨፉት ወጥተው ማለት ነው። ከዛ ለኔ መጡና ሰውየው ባለ ትዳር ነው፣ ሚስቱን ቁጭ አድርጎ ነው ሌላ ሰው ያገባውና ኃይሉ እዛ ጋር ነበር ሲሉ ወደወልኩለትና ከኃይልሻ ጋራ ብዙ በውስጥ አወራን ማለት ነው። መጀመሪያ ቪዲዮ ሰራውኝ እንጂ ኃይሉ ምናምን ብለን ከዛ በውስጥ አወራን እና ኃይልሻ ከዛ ያወራን ብዙ ታሪክ አጫወትከኝና ስለ ቤተክርስቲያን ስለ ባልና ሚስት ነው። እንዳውም ገብቼ በዚህ ርዕስ ነው ማስተምረው ገብቼ አወራን። ኢንተርቪው አረግሽኝ እኮ ኢንተርቪው እኮ አረግሽኝ ያ እና ጌታ ግን ስሙ ይባረክ። ብዙ ሰው ግን ብዙ ትዳር ግን በእውነት ይልዶ ያ ተፈወሰ እኮ ያ ትዳር እኮ ተፈወሰ። ሰብልሻ ያልነገርኩሽ ተስተካከለ እኮ ያው ስም አንጠራም። አዎ ተስተካክሎ የተበላሸው ነገር ሁሉ ተስተካከለ። ጋብቻ እኮ አልነበረም ያለታ እንደ ቀለበት አይነት ነገር ነበረ የተሞከረውና እሱ ሳይሆን ቀረ። ልጁ ከሚስቱ ጋር ታረቀ ማለት ከዛ በፊት ግን ችግር ስለነበረባቸው ነው ልጆቹ በቃ ስለመኝታ ነበር ችግሩ፣ የመኝታ ጉዳይ ነበርና እንግዲህ እኔ ልሰዋ ብዬ ወጥቼ አትከላከሉ ቤት ስሩ ብለን ወተን ብዙ ተነጋገርና ጌታ ግን ክብሩን ይሰደው በእኛ ውስጥ አትከላከሉ እኮ አንቺ ብዙ ሰው ነው የፈወስሽው። አትከላከሉ ትምህርት በጣም እኮ ከባድ ቶፒክ እኮ ነው። በጣም አስቸጋሪ ቶፒክ ነው። በተለይ በላኛ ለሀበሾች በጣም ከባድ ነው። ካደግንበት ሁኔታ ምናምን አንፃር ከባድ ይሆናል እና ለመግለጽም ለሰው ለማስረዳትም በጣም አስቸጋሪ የሆነ ነገር ነው። ዋጋ አስከፍሎኛል። ቱ ቢ ኦነስት ዋጋ አስከፍሎኛል። ቤተሰቦች ተሰድበዋል፣ እኔ ተሰድቤያለሁ፣ ባሌን ሰድበዋል፣ ሚዲያ ላይ እየወጡ በጣም እንዴ ጴንጤና በጣም ተሳዳቢ ነበረው የክርስቲያን ተብዬው ማለት ነው። ሳይሰማ ማለት ነው፣ ሳያዳምጡ እንደ እግዚአብሔር ቃል ሳያዳምጡ ግን ደስ የሚለው ማለት ነው። ወይንቱ እንትን ሄጄ ነበረ አዲስ አበባ ሄጄ የዮናታን አክሊሉ
እንትን ላይ ምንድነው ሚሊኒየም አዳራሽ ፕሮግራም ነበረውና ጀስት ዝም ብዬ እዛ ሄጄ የሚገርም እንትን በቃ ምስክርነት አንዳንዶች መታወቅፈውኝ እኛን ትዳር አንቺን በዩቲዩብ ያዳምጥልና ባሌ ታረቀን እስከ ዛሬ ተፋተን ነበር ምናምን በቃ እግዚአብሔር ግን በዛ ካሸኝና የብዙ ሰው ትዳር እንደፈወሰ አታውቂም አንቺ ያኔ የብዙ ሰው በታምኝም ባታምኝም እኔ አይደለም በእኔ ውስጥ አልተናገረው እግዚአብሔር ነው ታብሊዬ ምናልባት እኮ ከዛ በፊት አታውቂውም ነበር ይሄ ጸጋ ስጦታ እንዳለሽ ራይት እኔ አይደለሁኝም ዛሬም የኔ ጸጋ ምናምን ሳይሆን በእኛ ውስጥ አልፎ የሚናገር እግዚአብሔር አለ መንፈስ ቅዱስ አይው ግን እንደዛ ወደ ሰማይ አንቺ አሁን ፓስተር አለ ምናምን እንደሚለው እንደ ኦፊሶቹ የምክርም እንደገና ደግሞ የቦልድነስ የሚሰጣቸዋል እኮ እና በጊዜል ቅዱስ ውስጥ ያሉት ሴቶች የተለያየ ባህሪ ያላቸው አሉ አይደለ አማ ፓስተር ቆንጆ እኔ ፓስተር ነኝ የአገልጋይ ሚስት ነኝ ቸርችም አለ አሜሪካዊ ነው ባሏ በነገራችን ላይ ሰብልሻ አንድ ባሏ እኮ አበሻ አይደለም ለዛ እኮ ነው እንደሷ ኮራ ብላ የምትናገረው ምክንያቱም አንዱ ምን አንዱ ምን አለኝ መሰለኝ እኔ አንቺ ሚስት ያበሻ ሚስት የኔ ሚስት ብትሆኚ ይኸውልሽ አንገትሽን በላስቲክ አፍኝ ነበር ቤቱን ማስቀመጥሽ እስኪ ባረክ በእናታችሁ እስቲ አንዳችሁ አመስግኑ አንተዬ እስኪ ባርከን ጸልይልን ለሁላችንም እና እንጠቅልልና ደህና ደሩ እኔም ወደ ቤት ውስጥ ወይ ቁጥርሽ ላኪልኝና በዋትስአፕ ነው የምናወራ ሰብልዬ ጸሎቱን ለአይልሻ አስተላልፌያለሁ ስራም ላይ ሆኜ ነው እያወራኋቸው ያላት ለዛ እኔ መጸለይ ፈልጌያለሁ ልጸልይ እሺ ጸልይ ሰላም አሜን እንላለን ኢየሱስ ጸልይ ሃሌሉያ 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 የእግዚአብሔር ልጅ ኢየሱስ ስም ይባረክ እናመሰግናለን እንወድሃለን አሜን ሁለቱም ሆናችሁ ስም በተሰባችሁበት እኔ በዛ አገኛለሁ እንዳልክ ጌታ እግዚአብሔር አምላክ ሆይ እኛ ከሁለቱም ከሶስትም በላይ ነን እኔ ጌታ መንፈስ ቅዱስ ተሐከላችን ስላለ ጌታ ሆይ ስለረዳን ቃልን እንድንነጋገር እንድንግባባ ጌታ እግዚአብሔር አምላክ ሆይ ላንተ ክብር ልናመጣ ፍቅር ምንድነው የሚለው ቃል እንኳን ወንድሞች በአንድነት ቢቀመጡ እህቶች ለምን እንዳልተባለ ሌላ ቀን እንላለንና ወንድሞች አሁን ግን ዛሬ ወንድሞች ጸሎት ሲቀጥይ በመሃል ወሬ የቀላቀልሽ ነው እንደምሳሌ ጌታ ሆይ እናመሰግናለን ጌታ ሆይ እንባርካለን ጌታ እግዚአብሔር አምላክ ሆይ ጊዜያቸውንም ደግሞ ሰጥተው በያሉበት የት እንዳሉ አላቀም ከሰብሊ በስተቀር ጌታ እግዚአብሔር አምላክ ሆይ የልባቸውን መሻት ተሰጣቸው ከሁሉ በረከት በሚበልጠው በመገኘት ባርካቸው ጌታ ሆይ ልጆቻቸውን ጠብቅላቸው እኔ በጣም ተመችተሽኛል በጣም ጸሎትሽም አሪፍ ነው እኔ በእንግሊዘኛ ነው የምሰብከው በእንግሊዘኛ ነው የሚቀናኝ ምክንያቱም ፊሊፒኖች ናቸው ይሰበኩኝ እኔ አሜሪካኖችን ተምሬ መጽሐፍ ቅዱስ መቶ እያመጣው from Genesis እስከ Revelation ያወቅ ባይብልን ኦርቶዶክስ በእንግሊዘኛ ይጅበት እኔ ቆን ጸልይልን ሂጂበት ጸልይልን pray please yeah Lord Jesus we praise you we magnify your name thank you Lord for your promises we worship and glorify your name God as you promised to us 2 or 3 gather in your name you will be there in the midst of them I'm sorry ትንሽ ምላሴ እየተሳሰረ ነው ያለው be patient with me she don't worry about it it's good ጌታ ሆይ እናመሰግናለን ሃሌሉያ ሃሌሉያ ኢየሱስ ክርስቶስ you are the same yesterday today and forever Lord thank you for your presence thank you for your guidance thank you for helping each and every one of us to choose you and giving us this privilege, oh Lord God, to be your children. Lord, thank you for the salvation. Thank you for everything that you have done for us. We worship you, oh Lord. Only because prioritize Nargo and Tanam Getal Zabadam Lakli. And I'm a fellow and
ቴንክ ዩ ሶ ማች በጣም ነው የምናመሰግነው። ደስ ያለው ቢኖር ይዘምር ነው የሚለው። አዎ ተባረኩልን። ጸሎት ሰምተናል። በጣም ተባርከናል። ምክንያቱም ስንሄድ እኮ በመንግስተ ሰማያት የሚፈልገው እኮ ወርሺፕ ወረደች። በጣም ሶሪ እህታችን ቴንክ ዩ ሶ ማች በጣም ነው የምናመሰግነው ስለ ፕሬየር ለትዳርሽም እንግዲህ ኢን አድቫንስ እግዚአብሔር መልካም ትዳር ይስጥሽ። ጥሩ ነው ጸለይሽልን፣ ጸሎት ተቀብለናል። እግዚአብሔር መልካም ነው። አንቴና ሰብለ እንግዲህ እስካሁን ድረስ ከኛ ጋር ቆይታ አድርጋችኋል። እግዚአብሔር እናንተን ቤታችሁን፣ ቤተሰባችሁን፣ ህይወታችሁን ሁሉ ይባርክ። በሄዳችሁበት ሁሉ ከኛ ጋር ቆይታ ያደረጋችሁ መልካም ሰዎች፣ ቁጭ ብላችሁ ስትሰሙን ሼር ስታደርጉ ታፕታፕ ስታደርጉ የነበራችሁ ሰዎች ሁሉ with the principle of partnership in Jesus name be a partaker of it in Jesus name amen። እግዚአብሔር የተመሰገነ ይሁን። ተባረኩ። ቢኒያም ሽታይ እንግዲህ ተናዶብናል ስላስወጣ ነው። let me pray አንድ ሰከንድ አንድ ደቂቃ ለኦርቶዶክስ በፕሮቴስታንት ወገኖች መካከል በኢየሱስ ክርስቶስ ስም ልዩነትና ጸብ እንዳይመጣ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር መማማር እንዲሆንልን፣ በፍቅር መያያዝ እንዲሆንልን፣ የማንግባባበትን ነገር እግዚአብሔር በፍቅርና በመተሳሰብ የምንማማር ወገኖች እንድንሆን፣ በእኛ መካከል ድክመት አይኖርም አንልም፣ በእነሱ መካከል ድክመት አይኖርም አንልም። በሁላችንም መካከል ሰዎች ስለሆንን ድክመት አለ። ነገር ግን አዋቂውና ጻድቁ ክርስቶስ አንተ ብቻ ነህ። እግዚአብሔር ሆይ ኦርቶዶክስ ወገኖቻችን ወንድሞቻችን ናቸው። ወንጌላውያን እኛ ለኦርቶዶክስ እህት ወንድም ነን። ሁላችንም የክርስቶስ የሥላሴ ልጆች ነን። እግዚአብሔር የዘላለም አምላክ የማናቀውን እኛ የገባን የመሰለን የማናቀው ነገር ቢኖር እንድትገልጥልን፣ ለነሱም ያልገባቸው ነገር ቢኖር እንድትገልጥላቸው፣ ለሁላችንም እንድታበራልን። ነገር ግን በመካከላችን ጸበን የሚዘራ የአጋንንት አሰራር በስም ጉልበት እየፈረሰ ይሁን። ክርስቶስ ኢየሱስ በእኛና በእነሱ መካከል አንተ ነግሰህ ትኖራለህ። እንወድሃለን፣ ዝቅ እንላለን። you are in control። አንተ ማታቀው አንድም ነገር የለም። ብዙ ሃይማኖቶች በምድር ላይ ያሉ you know it። አንተ ሳታውቅ አንተ ሳትፈቅድ በምድር ላይ ተካሄደ አንድም ነገር የለም። ስለዚህ እግዚአብሔር ሆይ በመካከላችን ጸብና ቅራኔ መጣላት ምናምን እንዳይኖር እግዚአብሔር ሆይ በኢየሱስ ደም ኦርቶዶክስ እህት ወንድሞቻችን ኢቨን ሙስሊም ወገኖቻችንን በደም ሸፍነናል። ሃይማኖት ያላቸው የሌላቸውን ሁሉ እግዚአብሔር ሆይ ሸፍነናል። እኛንም በክርስቶስ ኢየሱስ ደም ሸፈንን። ክብሩን ጠቅልለን ወደ ሰማይ ላንተ ዝቅ እኛ እንላለን። አንተ ከፍ ብለህ ገነታይ በኢየሱስ ስም ተስማምተን ጸልየናል። አይልዬ ተባረክ፣ ዘር ይባረክ፣ ልጆችክ ይባረኩ፣ የረገጥከው ምድር ይባረክ። እግዚአብሔር አባት ሞገሱን፣ ጥበቡን፣ ዕውቀቱን በኢየሱስ ክርስቶስም በአንተ ላይ ያፍስስ። የሰማይ መስኮቶች በላይክ ላይ ይከፈቱ። ሰጪው በኢየሱስም ተደመጥ፣ ጣፍጥ። እግዚአብሔር ሆይ በኢየሱስም ለኃይልዬ አባት ሆይ ለብዙዎች የሚመር ቋንቋ በአንደበቱ አስቀምጣልና የሚቆረጠም ነገር አስቀምጣልና በኢየሱስ ክርስቶስም ያንን የሚሰሙበት ልብ እንድሰጣቸው ደግሞ ከወንድሞቹ ጋር በፍቅር ቁጭ ብለው መማማር የሳተው ነገር ቢኖር እንዲመለስ እነሱ ቢስቱ እንዲማማሩ በኢየሱስ ክርስቶስም ጸልየናል። አንተሽ ተባረክ፣ ቤትህ ይባረክ፣ ያንተ የሆነ ሁሉ ይባረክ። አሜን። so much guys በፍቅራቸው ይታወቃሉ ተብሎ ተጽፏል። እግዚአብሔር አባባቱ በፍቅራችን እንድንታወቅ እርዳን። ድክመታችንን በኢየሱስ ደም የታጠበ ይሁን። ወዳችኋለሁ። አሜን። እኔም አጭር ጸሎት። እግዚአብሔር አባት ሆይ ለቢኒያም ሽታይ ጸልያለሁ። ጌታ ሆይ ወንድማችን እንደምንወደው ታውቃለህ። በጌታችን በኢየሱስ ክርስቶስ ስም for real በእውነት I pray for him። በጌታችን በኢየሱስ ክርስቶስ ስም ወንድማችንን እግዚአብሔር አባት ሆይ አንተ የልቡን ቅንነት ታውቃለህ፣ ከኛ ይልቅ ትወደዋለህ። አሁንም እግዚአብሔር አባት ሆይ በክርስቶስ ኢየሱስ ብቻ እንደሚዳን ህሊናው ሳያቀርቱ አይደለም፣ በእምነት ብቻ በጌታችን በኢየሱስ ክርስቶስ ባለ እምነት ብቻ እንደሚዳን ገላትያ ምዕራፍ 2 ላይ ሐዋርያ ጳውሎስ ጴጥሮስን ፊት ለፊት የገሰጸበት ምክንያት እኛ ሁላችንም በክርስቶስ ኢየሱስ በማመን ብቻ ነው ምንድነው ብሎ ገስጾታል። ይህ ነገር ጠፍቶት አይደለምና ለወንድማችን እንደገና እግዚአብሔር አባት ሆይ አንተ ራስን እንድትገልጥለት እንደገና እንድታነቃው እንደገና እግዚአብሔር አባት ከእንደዚህ አይነት ነገር አስወጥተህ
ፈጽሞ እግዚአብሔር የሃይማኖት ለውጥ ሳይሆን የምናወራው በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ በማመንና በመቀበል ብቻ እንደሚዳን ይህንን በማወቅ ወደዚህ መረዳት እንዲመጣ ይሄ ወንድማችንን እግዚአብሔር አባት አንተ መንገድ አለ፣ ሰዎችን ኮሚኒኬት የምታደርግበት መንገድ አለ። አንተ ራስህ እንድትገናኘው ወንድማችንን እንጸልያለን። ይህንን የምንጸልየው በፍቅር ነው። ደግሞ እግዚአብሔር አባት ሆይ ይህን ህዝብ አንተ አስብ። በእውነት በናዝሬቱ በኢየሱስ ክርስቶስ እንጸልያለን። እንጂ ሰስኔ ማመን እግዚአብሔር ይባረክ። ጥሪ ባረክ ደስ ባለኝ። ጌታ ኢየሱስ ክርስቶስን ሰው በልቡ ሲያምን ይድናል፣ በአፉ ሲመሰክር ይጸድቃል ይላል መጽሐፍ ቅዱስ። ላመኑና ለተቀበሉት ለእነሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይ ከወንድ ፈቃድ አልተወለዱም ይላል። ወገኖች ገሃነም እሳቱም እውነት ነው አለ፣ ሲኦልም አለ፣ ሁሉ ነገር እውነት ነው። ከሞት በኋላ ህይወት አለ። ውሳኔ መወሰን የምንችለው ግን በስጋ እስካለን ጊዜ ድረስ ብቻ ነው። ነገ የእናንተ አይደለችም ተብሎ ተጽፏል። በሚያምን አይፈረድበትም፣ በማያምን ግን በአንድ ልጁ ስላላመነ አሁን ተፈርዶበታል ነው የሚለው። ስለዚህ ጥያቄ ያለኝ ይሄንን ጌታ ኢየሱስ ክርስቶስ ውድ ሕይወቱን በመስቀል ላይ ስለኔ አሳልፎ የሰጠው ሞቴን የሞተልኝ ሞቴን ወስዶ ሕይወትን የሰጠኝ ውርደቴን ተሸክሞ በመስቀል ላይ ክብሩን የሰጠኝ ለዚህ ጌታ ኢየሱስ ክርስቶስ ለሱ ለከፈለው ክፍያ እውቅና መስጠት ፈልጋለሁ። መዳን ፈልጋለሁ። የዘላለም ሕይወት ማግኘት ፈልጋለሁ። ስለዚህ ዛሬ እንደ ግል አዳኝ አድርጌ ልቤን ከፍቼ ጌታን እቀበላለሁ የምትሉ ሰዎች በእውነት በሰው ፊት የሚመሰክርልኝ እኔም በአባቴ ፊት መሰክርለታለሁ አለ። በሰው ፊት የሚጥለኝ አለ የሚያፍርብኝን እኔም አፍርበታለሁ ብሏል። እኔ በጭንቅላቴ ቆሜ ለምን ጌታ ኢየሱስን አልመሰክርለትም? ማን ነኝ እኔ? እሱ ውርደቴን ከተሸከመ ክብሩ መሸከም ምን ይጎዳኛል? ለዚህ እውነት ምላሽ መስጠት የሚፈልግ ሰው አንድ ቁጥር ይጻፍልኝ። ጌታን መቀበል በአደባባይ ጌታን መቀበል ፈልጋለሁ። በአደባባይ በመቀበል በሰማይና በምድር ፊት እግዚአብሔርን ማክበር ፈልጋለሁ። ያን ሁሉ የቀራንዮ መስቀል ስቃይ ውጤት ትርጉም እንዲኖረው በስውር አይደለም፣ እሱ በአደባባይ ነው የተሰቀለው። ውርደቴን ተሸክሞ በኮረብታ ከፍታ ሰው ሁሉ በሚያየው እኔ ደግሞ ክብሩን በከፍታ ማየት ማንን ገደለ? ለዚህ እውነት ምላሽ መስጠት ፈልጋለሁ፣ እውቅና መስጠት ፈልጋለሁ የምትሉ ሰዎች አንድ ቁጥር ጻፉልኝ። ጌታን መቀበል የሚፈልግ ሰው ካለ እኛ ስንቀልድ ስንጫወት እዚህ ጋር አይምሰላችሁ። ምንም በቃ መንገድም እውነትም ህይወትም እኔ ነኝ አለ ኢየሱስ። ከኔ በስተቀር ወደ አብ መጣ ማንም የለም አለ በእኔ በኩል ካልሆነ። I am the truth, the life and the way. No one can go to the Father except by me. Jesus is the only way. So መንገዱ እሱ ብቻ ከሆነ ምን ትጠብቃላችሁ? እና ኤቲስትነት ነው ብዬ እናገራለሁ። እኛ እንግዲህ ያለማንበብ ችግር ነው። እኔ እንግዲህ ኃይሉ አሜሪካ ሀገር ነው፣ በጣም ማቀው ወዳጄ ነው እና አሪዮስ ብየዋለሁ ሰሞኑን። ቢያንስ እኔ ማህይሙ እንደዚህ አይነት ነገር እንኳን ብናገር የሆነ ነገር ልባል እችላለሁ ማለት ነው። ግን ኃይሉ ፈረንጅ ሀገር ያሄደ ለምሳሌ ጋድ የሚለው GOD በስሞል ሌተር እና በካፒታል ሌተር ሲጻፍ ተብሎ ተነግሯል። ኦርቶዶክስን እስከመፈጠሩ አያውቅም። የቄስ ልጅ ነኝ ይላል እንጂ ለአፉ ኦርቶዶክስን እስከነ መፈጠሩ አያውቅም። በመጀመሪያ ደረጃ ቤተክርስቲያን እንግዲህ ዘመናት ስትቆጠር 7518 ብላ ታስቀምጣለች። ይህንን ዘመን ደግሞ በሶስት ታላላቅ ነገር ትከፍለዋለች። በሕገ ልቦና፣ በሕገ ኦሪትና በሕገ ወንጌል ብላ ታስቀምጠዋለች። ቤተክርስቲያን እንደዚህ ነች። አሁን ችግሩ ምንድነው? ጆሮ ጠገብ ወሬ በመስማት እውቀት የሚያደርጉ ሰዎች አሉ። አሁን አይታቸው ከሆነ ይህን ሰው ዋው ምናምን የሚሉ ሰዎች አሉ። እና በመጀመሪያ ኢትዮጵያን ራሱ አያውቃትም አይሉ ከደቡብ ግብፅ፣ ስለ ህንድ፣ ስለ የመኒ ምናምን አጠቃላይ ኢትዮጵያ የሚለውን ኮንሰፕት አያውቅም። ታሪክ አያውቅም። መጽሐፍ ቅዱስም አያውቅም። መጽሐፍ ቅዱስ ቢያውቅ ኖሮ በዘፍጥረት ምዕራፍ 2 ላይ የጊዮን ወንዝ የኢትዮጵያ የምትባል ሀገር ብሎ ሲናገር ኢትዮጵያ ብሎ ያነሳታል። ረገጥ እናርከት ተባለ እያለ መጥቶ የዮቶርን ታሪክ እናነሳለን፣ የሙሴ 3ኛ ሚስት እናነሳለን እያለን እንግዲህ የሶሎሞን ዘመን ላይ እንደርሳለን። እና ንግስት ሳባ ማነች? እና ያው አዝናለሁ። ፕሮቴስታንቲዝም በዓለም ደረጃ 47000 ቦታ የበጣጠሰው በኢትዮጵያ ደረጃ በአሁን ሰዓት እንኳን በዚች አጭር ጊዜ ፕሮቴስታንቲዝም 5537 ቦታ ተበጣጥሷል።
በመረጃ ነው የምናገረው። ካውንስሉ ጋር እርግጠኛ ነኝ። እኔ ስወጣ ነው እንደዛ መበጣጠሱ ያለው። አሁን እርግጠኛ ነኝ 7000 ሊደርስ ይችላል። ወደ 7000 ቦታ ተበጣጥሱ። ለምን ካላችሁ በፈቃዴ ልተርጉም፣ ታሪክን በፈቃዴ ላወራ፣ መጽሐፍትን በፈቃዴ ላወራ ነው። እንግዲህ እግዚአብሔር የሚባል ጣዖት በእውነት በዓለም ላይ ተነግሮ የማይታወቅ ንግግር ነው። ያንን ቃል ነው የተዋሱት ብሎ በድፍረት ሲናገር ታያላችሁ። እግዚ ጌታ፣ ብሔር፣ ህዝብ እና ብሉይ ኪዳን ላይ እኮ እግዚአብሔር እያለ ይናገራል መጽሐፍ ቅዱሳችን። እና እኔ እንደ ኃይሉ አይነት ሰዎች አብደው ብዙ ስለማቅ እውነቴን ነው የምነግራችሁ የሆነ ነገር ምክንያቱም ግጭቱ ከእግዚአብሔር ጋር ስለሆነ ማለት ነው። በጣም ለምኜዋለሁ አያሌ ጊዜ። ለምሳሌ በታሪክ የማረሳቸው 2 ሰዎች አሉ። የመጀመሪያው ሁላችሁም እንደምታውቁት የሐዋርያው ዘላለም ምክትል አገልጋይ የነበረ ሐዋርያው ዋቲሮ የሚባል ሰው ነበረ። ዋቲሮን ብዙዎቻችሁ ታውቁታላችሁ። ጎፋ የሐዋርያው ዘላለም የዚህ የምታዩት ሰው ሐዋርያው ዘላለም ምክትል ፓስተሩ ማለት ነው። እና ምን ይለኝ ነበረ? ይሄ ጥቁርና ነጭ መጽሐፍ ቅዱስን ታነባለህ? በነገራችን ላይ ፕሮቴስታንት እነዚህንም ገብታችሁ ብታዩዋቸው የበጉ መጽሐፍ የሚባል አለ። መጽሐፍ ቅዱስ ምን ይሰራላችኋል የሚል ትምህርት ሁሉ ነበራቸው። እና ዋቲሮ ይህን ጥቁርና ነጭ መጽሐፍ ቅዱስ እስከ መቼ ታነባለህ ይለኝ ነበረ። ጆን የሚባል አብሮ አደጌም ነበረ። ያፌዙ ነበረ በተወሰነ ቡድን። በአንድ ወቅት ሁለቱም አልደብቃችሁም ይሄንን ከሰል መሰሉ። ኢንጂነር ዮሐንስ አለ አሁን በሕይወት። ከሰል መስሎ ዋቲሮ ያን የመሰለ ቀይ ሰው ከሰል መስሎ ሞተ። ከእግዚአብሔር ጋር የሚጋጩ ይደቃሉ። ሌላ አየለ የሚባል ራስ ደስታ ሆስፒታል አካባቢ እማውቀው ሰው ነበር። የአማኑኤል ከታድሶ ከሚባለው ቡድን ውስጥ ሁላችሁም ታውቁታላችሁ። እኔና ኢየሱስ አንድ ነን የሚል የሐሰት ትምህርት ሰማና ከዛ በኋላ እኔ ኢየሱስ ነኝ የሚል ነገርና ይሄ ሰው በአንድ ወቅት ታሞ እኔና ፓስተር ደጀኔ አብርሃም ልንጠይቀው ሄደናል። አየለ እንዴት ነው ተሻለው ስንለው እውነት እልሃለሁ ከአንተ ጋር አብሬ ስኖር እስከ ዛሬ አታውቀኝም። አየለ እኔ ኢየሱስ ነኝ አለ። እኔ ኢየሱስ ነኝ አለ። መጨረሻ እያሉ እግዚአብሔር ፊቶኝ ነው የምነግራችሁ። ገንዳ ላይ የውሻ ሰገራ ሲበላ አገኘ ነው። የውሻ ሰገራ። ሰው ክቡር ሆኖ ሳለ እንደሚጠፋ እንስሳ መሰለ። ፕሮቴስታንቲዝም መጨረሻ ከውሻ ጋር ከዞን ጋር ከዛፍ ጋር ከምናምን ከተመሳሳይ ጾታ ጋር የሚጋባው ሰው ክቡር ሆኖ ሳለ እንደሚጠፋም እንስሳ መሰለ። የትምህርት ውጤት ነው። እዩ ጩፋዴን አትመራመሩ። ኃይለ ዮሐንስ እኔና አብ አንድ ነን፣ የአብ እኔ የመለኮት ልጅ ነኝ ይላል። የሚያነሳው የጴጥሮስ መልእክትን ነው። የመለኮቱ ባህሪ በገዛ ክብሩ ቃሉን ራሱ አያውቀውም። የመለኮቱ ባህሪ በገዛ ክብሩ ለሕይወትና እግዚአብሔርን ለመምሰል የሚያስፈልገንን ነገር ሰጠን ነው። መለኮት ናችሁ አይለንም፣ ግን መለኮት ነኝ ብሎ ይናገራል። የሥላሴ አራተኛ አካል። አረ ብዙ ነገር ልናነሳ እንችላለን እና ያስለቅሳቸዋል። የእነ አብይ አህመድ ጉዳይ እግዚኦ የሚያሰኝ ዘመን ነው። እግዚኦ የሚያሰኝ ዘመን ነው። ፕሮቴስታንቱም ንቃ፣ የምትበዘበዘውም ንቃ፣ ያኮበኮብከውም ንቃ። እስልምናም ሆነ ፕሮቴስታንቲዝም የእምነት መሰረት የለውም፣ ሰው ሰራሽ እምነት ነው። እወቃትችን ቤተክርስቲያን፣ ተረዳትችን ቤተክርስቲያን እና ኃይሉ እንደመጣለን ነው የሚያወራው። አዋረዷት፣ አዘቀጧት፣ አጋደሏት፣ አስተራረዷት። እነሱ ግን እየፋነኑ ነው።
የበጀቱ ኃይል ከዚህም የባሰ ያናግራልና እግዚአብሔር ሁላችንንም ይጠብቀን። ሌላ ምንም የምለው ነገር የለም። በዚህ አጋጣሚ እንግዲህ ወደ ቻናላችን በመግባት እውነትን ተረዱ፣ እውነትን ገበዩ። በሌላኛው ቻናል ታየ ቦጋለ ከአንድ ምሁር ጋር የተደባደበበትን ጭኛለሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ